የቢዝነስ ወይም የድርጅቶች አወቃቀር ወይም ስትራክቸሮች የምንላቸው አሉ። አንድ ግለሰብ ብቻውን ሆኖ የሚያቋቁመው ኃላፊነቱ የተወሰነ የግል ማህበር አክሲዮን ማህበር አለ። ኃላፊነቱ የተወሰነ የህብረት ሽርክና ማህበር አለ። የህብረት ሽርክና ማህበር ይላል ሶል ካምፓኒ ፒኤልሲ የንግድ ፍቃድ ከሀስከፈ በሚባል ደረጃ ፕሮሰስ በማድረግ በማማከርም በማገዝም እየሰራ እንገኛለን። ቅጥርና ለመቼ ነው መሸሽ ያለብን? እኔ መቼ ነው የተቀጠርኩበትን ስራ ለቅቄ የራሴን ስራ መስራት ያለብኝ? ላይኖር ይችላል። ምንም ሽያጭ ገቢ ላይ ይገኝ ይችላል። አላወቁም ደንበኞች ምን አገልግሎት እንደምትሰጥ የት እንዳለህ ራሱ አላወቁም። ይሄ ሁላ መካሪ ባለበት ሀገር ምክርም ቢዝነስ አድርጎ መጀመር ምን የሚሉት ነው? ትሰራለህ፣ ደሞዝህም እዛው ባለበት ነው የሚረግጠው። ህይወትን የሚቀይር አይደለም ወይም የሚቀይር ጭማሪ የለም። በእውቀት የማያዳብር የተሻለ ሰው እንድትሆን የተሻለ እንድትማር የተሻለ እንድትተጋ እንድትፈጥር የማያደርግ እዛው ባለበት እርገጥ ከሆነ ያኔ መባነን አለብህ። ተቀጠር፣ ስራ። ነገር ግን ተገላበጥ። ምክንያቱም ያልተገላበጠ ያራል። ዛሬ የጀመርከው ቢዝነስ ነገ ሊከለከል ይችላል። ነገ ቢዝነስ ያጣላል። ገንዘብ ያለበት ሁሉ ችግር አለ። ስራ ጋር ሁሉም አለመግባባት አለ። በሀሳብ መለያየት አለ። በውሳኔ መለያየት አለ። ባል ፒኤልሲ እናድርገው ወይም የተለመደው ፒኤልሲ እናድርገው፣ አክሲዮን ማህበር እናድርገው ወይም በግለሰብ ብቻ ይልስራ የሚለውን እዛ ላይ መወሰን ያስፈልገዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። ለዛሬ ደግሞ እስከዛሬ ስናቀርብላችሁ የነበሩትን የቢዝነስ ሀሳቦችም ሆኑ እየሰራችሁ ያላችሁትን ቢዝነስ ለማጠናከር እንዲረዳችሁ በዘርፉ ላይ እየሰራ ያለ ባለሙያ ያ ማለት እንግዲህ በትምህርት ባክግራውንዱ ቢኤ በኢኮኖሚክስ፣ ቢኤስሲ በኮምፒውተር፣ ኤምኤስሲ ደግሞ በኢንተርናሽናል ትሬድ እና ኢኮኖሚክስ አካዳሚካሊ የትምህርት ባክግራውንዳቸው ነው ማለት ነው። ሌላኛው ደግሞ ወደ ስራው ዓለም ስንመጣ ኢምፖርት ኤክስፖርት ላይ ረዥም ዓመታትን ያስቆጠሩና በማርኬቲንጉም ዘርፍ አንቱታን ያተረፉ ናቸው። እኚህ እንግዳችን ማን ናቸው የሚለውን ራሳቸውን የሚያስተዋውቁ ስለሆነ ፕሮግራማችንን ከመጀመሪያው እስከ መጨረሻው መከታተል፣ ለቤታችን አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ እንዲደርሳችሁ አድርጉ። ፕሮግራሙን በመምራት እኔ መስቀሌ ጎበና፣ ካሜራማናችን ኤርሚያስ አሞኛ አብሮን ይቆያል። አብራችሁን ቆዩ። እሺ ሰላም ጤና ይስጥልኝ። ሰላም እንኳን ደህና ቆያችሁ። እንግዲህ ዛሬ በፖድካስታችን ለቤተሰቦቻችን በቢዝነሱ ዘርፍ አሁን እያማከርክ እንደሆነ ሰምተን ነው የጋበዝነህ። ራስህን ከማስተዋወቅ ጀምረህ አሁን የተሰማራችሁበት የስራ ዘርፍ ምንድን ነው የሚባለው፣ ሲቀጥል ደግሞ ኢንትሮ ላይ መግቢያ ላይ ለመግለጽ ሞክሬ ነበር የትምህርት ባክግራውንድ፣ የስራ ልምድ፣ እነዚህ ነገሮች ጠቅሰን ፕሮግራማችንን ብንጀምር። እሺ ቴንኪዩ፣ በጣም አመሰግናለሁ የፖድካስታችሁ እንግዳ ስላደረጋችሁኝ። ሪሊ በጣም አመሰግናለሁ። ቴንኪዩ ሶ ማች። ያው እንግዲህ ምናልባት ጠቅሰዋል። ስሜ መሐመድ ይባላል። በኢምፖርት ኤክስፖርት ስራ ላይ 14 ዓመት በላይ የስራ ልምዶችን አዳብሬያለሁ። እንዲሁም በማርኬቲንግም እንደዚሁ የተወሰኑ ዓመታትን ሰርቻለሁ። በትምህርት ደረጃ ከአዲስ አበባ ዩኒቨርሲቲ በኢኮኖሚክስ የመጀመሪያ ዲግሪ አለኝ። እንዲሁም በኮምፒውተር ሳይንስ ደግሞ በኤስኤስሲ አለኝ። ከዛ በግል ኮሌጅ ደግሞ በኢንተርናሽናል ትሬድ ኤንድ ኢኮኖሚክስ ማስተር ኦፍ ሳይንስ ላይ ሰርቻለሁ። በአሁኑ ሰዓት ላይ ሰበዝ ስልጠናና ማማከር የሚባል ድርጅት አቋቁመን በኢምፖርት ኤክስፖርት ላይ ፎከስ አድርጎ በተለይ ቢዝነስ ስታርታፖች ላይ የማማከር የማሰልጠንና የማደራጀት ስራ እየሰራን እንገኛለን። ከዚህ በተጨማሪ ኢምፖርት ኤክስፖርት ላይ የተሰማሩ ሰዎችን የአዋጭነት ጥናት በማጥናት ቢዝነስ ፕላን በማድረግ እንዲሁም ደግሞ አክቹዋሊ ኢምፖርት ኤክስፖርት ላይ የሚሰሩ ድርጅቶችን የንግድ ፍቃድ ከሀስከፈ በሚባል ደረጃ ፕሮሰስ በማድረግ በማማከርም በማገዝም እየሰራ እንገኛለን። ላለፉት 1 ዓመት ከ6 ወር ከ7 ወር በላይ እንደ ሰበዝ ስልጠናና ማማከር ብዙዎችን አማክረናል። ብዙዎችን ወደ ቢዝነስ አስገብተናል። ብዙዎችም ደግሞ ውጤታማ ሆነዋል። እኛም ደስ ብሎናል ማለት ነው። በጣም ደስ ይላል። እንግዲህ መሐመድ አንተ ማልበል አረባካ አንተ በለኝ። ያው ሽበቴን አይተህ ከሆነ ገና ልጅ ነኝ። በጣም እንግዲህ አንተ ብዬ ልጀምር ነው። ያው ነፃነቱን ስለሰጠኝ በእውነቱ ከልብ አመሰግናለሁ። ቴንክ ዩ። እንግዲህ አንተም ላንተ ስላበቃኝ በጣም አመሰግናለሁ። በጣም ደስ ብሎኛል። እሺ እንግዲህ እዚህ ጋር የጠቀስክልኝ የትምህርት ባክግራውንድ አለ፣ ሰፊ ዘርፍ ነው። ቢኤ በኢኮኖሚክሱ፣ ቢኤስሲ በኮምፒውተር ደግሞ ኤምኤስሲ በኢንተርናሽናል ትሬድ እና ኢኮኖሚክስ እንደወሰድክ ነው ለመረዳት የቻልነው። የጠየቅነውም ይሄንን ነበርና ሰው ወደዚህ ወደ ስፔሲፊክ ወደ ሆነው ወደ ጀመራችሁ ስራ ከመግባታችን በፊት ያው እንግዲህ የሰው ልጅ የህይወት ባክግራውንዱ ብዙ ስለሚያስተምር እስኪ ስለ መሐመድ ብናነሳ። ማን ነው መሐመድ? ኦኬ እሺ ቴንክ ዩ። እንግዲህ መሐመድ ማለት ምናልባት ትውልድ እርገት ይባላል። ትውልዴ አዲስ አበባ ቢሆንም የተወሰነ እርገቴ ደግሞ ከ1 እስከ 8 የተማርኩት ክፍለ ሀገር ነው። ከዛ በኋላ ልክ 8ኛን ክፍል ስጨርስ ወደ አዲስ አበባ መጥቼ
ከ9 እስከ 12ኛ ክፍል በአዲስ ከተማ ክፍለ ከተማ ትምህርት ቤት ተምሬያለሁኝ። ከዛ ኢኮኖሚክስ ወይም ደግሞ የመጀመሪያ ዲግሪ ለመጀመሪያ ጊዜ አዲስ አበባ ዩኒቨርሲቲ ያገኘሁት። ምናልባት ደስ የሚለው ፓርት ምን መሰለ፣ ትውልድህ አንድ ሀገር እድገት ሌላ ቦታ ሲሆን ብዙ አድቫንቴጆች አሉት። ከተለያዩ ማህበረሰብ ጋር ማደግህ የተለያየ እድገት ይኖርሃል። የተለያየ የምትቀስማቸው ልምዶች አሉ። ከወጣ ውረዶች ጥንካሬን ታዳብራለህ። ለምሳሌ ገጠር ማደግ ትልቅ ነገር ነው። ከተማውንም መቅመስ ጥሩ ነው። ስለዚህ በየትኛውም ላይፍ ስታይል አሁን ላይ እኔ ልኑር ብል አልቸገርም። ያ ነገር ደግሞ ያመጣልኝ እድገቴ ላይ ነው ወይም አስተዳደጌ ነው ለማለት ፈልጌ ነው። ከዛ በስራ ዓለም ላይ እንግዲህ በተለያዩ ድርጅቶች ላይ ሰርቻለሁ። ፎርማሊ ግን የሰራሁት በሁለት ድርጅቶች ላይ ነው። ምንድነው በተፈጥሮ ያው ትንሽ አንድ ነገር ላይ ስቲክ ማድረግ ደስ ይለኛል። መቀየር ብዙ አልወድም። አሁን አንዳንድ አይተህ ከሆነ ቅጥር ዓለም ላይ ምናልባት በአጭር ጊዜ ውስጥ በአንድ አመት ውስጥ 3 ድርጅት ሊሰሩ ይችላሉ። እኔ ግን 14 አመት አካባቢ ኦልሞስት 14 አመት አካባቢ በሁለት ድርጅቶች ነው የሰራሁት ማለት ይቻላል። ያ ምንድነው ለስፔሻላይዜሽን በጣም አሪፍ ነው። አንድ ነገር ላይ ስቲክ አድርገህ መስራት ስፔሻላይዝ ታደርጋለህ በዛ ዘርፍ። እንዳልኩ በጣም በአብዛኛው የሰራሁት ኢምፖርት ኤክስፖርት ላይ ነው። በዛ ዘርፍ ላይ ከትምህርትም አልፎ የተለያዩ ስልጠናዎችን በመውሰድ እንዲሁም ደግሞ በስራ ልምዱ ላይ ረጅም አመት በመቆየቴ ያንን ሀሳብ አዳብሬ ደግሞ አሁን ላይ እንድሸጠው ራሴንም እንድሸጥ አግዞኛል ማለት ነውና እንደውም አንዳንድ ጊዜ ካነሱ አይቀር ቅጥር ዓለም ላይ መቀጠርን እንደ መጥፎ ነገር የሚወስዱት አሉና እሱ ነገር ትክክል አይደለም። ተቀጠርክ ማለት እየተከፈለ ድርጅቱ እያስተማረህ እያበቃህ ነው ማለት ነው። ተግባባን። የቀጠሩ ድርጅቶች ማለት የመጀመሪያው እድሉን ስለሰጡኝ እንድሰራ ላመሰግናቸው እወዳለሁ። እንድማር ስላገዙ ላመሰግናቸው እወዳለሁ። እየከፈሉ ምን አድርገውኛል? አስተምረውኛል ነው ብዬ የማስበው። እዛ በመስራቴ አሁን ላይ እውቀት አዳብሬያለሁ፣ ልምድ አዳብሬያለሁ። እሱን እውቀቴን እሱን ልምዴን ደግሞ እየሸጥኩኝ ነው ማለት ነው። ስለዚህ የቅጥርን ዓለም አስተያየታችንን ብናስተካክል እላለሁ እንደው ከተነሳ ይቀርና ይህን ይመስላል። በጣም ጥሩ፣ በጣም ደስ ይላል። እንግዲህ ያው የቅጥር ኮንሴፕቷ ላይ እመለስባታለሁ። ምክንያቱም አንተም እንደ ፖዚቲቭ በጣም ከተለመደ ውጪ በሆነ መልኩ ስለገለጽክልኝ ምንድነው ኔጌቲቭ ተደርጎ ሲነገር ቤዚካሊ እኔ የምሰማው ኖርማሊ እኔም ቅጥረኛ ነኝ፣ ስቲል ተቀጥሬ እሰራለሁ፣ የራሴን ቢዝነስም ደግሞ ራን አደርጋለሁና ግን ደግሞ አብረውኝ ተቀጥረው ስቲል ቅጥር ውስጥ አዲክትድ ሆነው እየቆዩ ያሉ ጓደኞች ቤተሰቦችም ጭምር አለኝ። ሰው ለምንድነው ቅጥር መጥፎ የሚባለው ሲባል አደንዛዥ እጽ ነው ብለው የሚያስቀምጡ ሰዎች አሉና ከዛ አንጻርስ እንዴት ነው? አደንዛዥ እጽን ተቋቁሞ ጥሎ የሚወጣ ሰው አለ። ኢቭን አደንዛዥ እጽን ከዛ ሱስ መላቀቅ አቅቶት ደግሞ አብሮ የሚሞት አለ። ስለዚህ አሁን ተቀጥሮ መስራትን እንደ ጥሩ የምናስበው በየትኛው ቦታ ላይ ሆነን ነው? እኔ መሀል ላይ መሆን አለብን ብዬ አስባለሁ። እንዳልከው ቅጥር ከቅጥር ዓለም ውጭ ምንም የማይታያቸው ከቅጥር ዓለም መውጣት ማለት ራስን እንደማጥፋት የሚቆጥሩ ጡረታ ሲወጡ ብቻ ሲገፉ ብቻ መውጣት የሚፈልጉ ሰዎች አሉ። እንደሱ አይደለም። ቅድም እንደዛ ልበል እንጂ መጀመሪያ አካባቢ እኮ መቀጠርን እንደኔ የሚጠራ ሰው የለም። ኢቭን ተመርቄ ወደ ቅጥር ዓለም ላለመግባት ያላረኩት ጥረት የለም። 1 አመት ስራ ቆሜያለሁ። አልቀጠርም ብዬ አላመለክትም፣ ሲቪም አላስገባም። የራሴን ስራ ለመጀመር ብሮሸሮችን በትኜ ማስታወቂያዎችን እየሰራው ሞከርኩኝ። ግን እዛ ጋር የተረዳሁት ነገር አንድ ከትምህርት ቤት ከዩኒቨርሲቲ ነው የወጣሁት። ዩኒቨርሲቲ ላይ የተማርኩት ቀለም ነው፣ በተግባር ግን አልተማርኩም ገና። ስለዚህ የቢዝነሱን ዓለም ለማወቅ አትሊስት ተቀጥሬ ባለቃ ስር ሆኜ ቁጥጥር እየተደረገብኝ መማር ነበረብኝ። አንደኛ። ሁለተኛ ፋይናንሻሊ እዛ ተቀጥሬም ከማገኛት ላይ እየቆጠብኩኝ ቢያንስ ለመነሻ የሚሆን ነገር ማዳበር ነበረብኝ። ማንም ላንተ ሊያግዘ በቃ በዚህ ጀምር ብሎ ከሰጠ ያው ውጤታማ መሆን አለመሆን እንዳለ ሆኖ ግን ያን ያህል አይደለም። ስለዚህ መቀጠር እንዳለብኝ አምኜ መጨረሻ ላይ ነው ቀጥታ ወደ ቅጥር የገባሁት ማለት ነው። ስለዚህ ቅጥር ዓለም ላይ እኔ ሰዎች የዘላለም ህይወት አድርገው መውሰድም ትክክል አይደለም። እንደዚህ አጥብቆ መጥላትም ደግሞ ትክክል አይደለም። ነገር ግን ልምድ ለማግኘት እውቀት ለማግኘት ተቀጥረ መስራት ግድ ነው። እኔ አሁን የራሴ ቢዝነስ አለኝ። ወደድኩም ጠላም ሰዎችን እቀጥራለሁ። ቅጥርን እያጥላለሁኝ እኔ አሁን ሰዎችን እኔ ጋር ቀጥሬ ለማሰራት ማሰብ ማለት ትክክል አይመስለኝም። ሁለተኛ ቅጥርን ዓለም መቼ ነው መሸሽ ያለብህ? አንደኛ በቂ እውቀት በቂ ልምድ አግኝተህ ከሆነ ሌላ ደግሞ የሚቀጠራለ ከኋላ ትውልድ። ስለዚህ አንተ ወጣ ብለህ የራስህን ስራ ከኋላ የሚመጡ ሰዎች ደግሞ ተቀጥረው ምን ያርጉ? ራሳቸውን ህይወታቸውን ይምሩ። አንደኛ። ሁለተኛ አንተ ያዳበርከው ልምድ ይዘህ ቢዝነስ ፈጥረህ ወይም ስራ ፈጥረህ ምን ማድረግ አለብህ? ለሌሎችም ስራ መፍጠር መቻል አለብህ። ለሌሎች ላልተቀጠሩ ሰዎች የቅጥር እድል መክፈት አለብህ። አንድ እሱ ነው። ሁለተኛውና በዚህ ተቃራኒ ደግሞ ቅጥር ላይ ሆነ ያ የተቀጠርክበት ቦታ ቶክሲክ ኢንቫይሮንመንት ካለ በጣም ጥሩ ያልተባለ ኢንቫይሮንመንት ወይም አንተ ኔጌቲቭ አስተሳሰብ እንድታዳብር ስራ እንድትሰራ እንድትማር እንድታድግ ሳይሆን ከሰዎች ጋር ሀሜትን ጥላቻን የሚሰብክ አይነት ወይም ደግሞ ራስ በራሳቸው የተቆላለፈ አይነት መስሪያ ቤት ከሆነ ያኔ መውጣት አለብህ። ሁለተኛ ባለህበት እርገጥ አይነት ነገር ትሰራለህ፣ ደሞዝህም እዛው ባለበት ነው የሚረግጠው። ህይወትን የሚቀይር አይደለም ወይም የሚቀይር ጭማሪ የለም እንበል ባጭሩ በሚገባን ቋንቋ። ሁለተኛ በእውቀት የማያዳብር የተሻለ ሰው እንድትሆን የተሻለ እንድትማር የተሻለ እንድትተጋ እንድትፈጥር የማያደርግ በእውቀትም በአስተሳሰብም በገንዘብም አቅም እዛው ባለበት እርገጥ ከሆነ ያኔ
መባነን አለብህ። ከዛ ውጭ ግን እንዳልኩ ነው መቀጠር ማለት በተለይ ለፍሬሽ ግራጁዌቶች ወይም ደግሞ ለተመራቂዎች ወይም ለወጣቶች እየተከፈላችሁ መማር ማለት ነው። ያንን ነው ማስወና እዛው ግን ደግሞ የሙጭኝ ብሎ በቃ ተጣብቆ መቅረትም ጥሩ አይደል። በጣም ጥሩ። እዚህ ጋር እንግዲህ የቢዝነስ ሀሳቦችን ብዙ ጊዜ እያነሳው መወያየት ደስ ይለኛል። አንድ አባት ናቸው ኦልሬዲ ወደ ጡረታ ተጠግተዋል እና ምንድነው ያሉኝ መቀጠር የሆነ ጊዜ እስከሆነ ጊዜ ቅጥር ነው። ያ ማለት እስከ 5 ብለን እንኳን ብንወስድ በቃ እስከ 5 አመት ቅጥር ነው አለ። ከ5 ካለፈ ግን የሐሜት መንደር ይሆናል። ቅድም ያልከኝ ነገር አለ። ቶክሲክ ኢንቫይሮንመንት ከሆነ የማያሳድግ ስለሆነ ቫይረስ ነው። እዛው የተቀጠርክለትን ስራ ሳይሆን እዛ ጋር የሚወራውን ነው እየሰራህ የምትውለው። ስለዚህ ቶታሊ ያ ሰው የማደግ የራሱን ስራ መፍጠር ሌላ ተአምር ነው። ኢቭን ያንን እዛ ጋር ያለበትን የተቀጠረለትን ወይ ደግሞ እየተከፈለው ያለበትን እንኳን ስራ ላይሰራ ይችላል ማለት ነው። ኢቭን እንዳልከው ላቋርጥና ይቅርታ፣ እዛ ውስጥ በቶክሲክ ኢንቫይሮንመንት ያለፈ ሰው የራሱን ስራ ወጥቶ መስራት ይቅርና እዛው ይሄ ወርኪንግ ፖለቲክስ የሚባል አለ፣ የስራ ቦታ ፖለቲካ። በዛ ራሱን በጣም እያዳበረ ሄድና ለሌሎችም ቶክሲክ ሆነ ይቀጥላል። ያ ትክክል አይደለም። ስለዚህ ምንድነው እንዳልከው አንዱ ምን ይል ነበረ? ተቀጠር ስራ፣ ነገር ግን ተገላበጥ። ምክንያቱም ያልተገላበጠ ያራል ይላል። አንድ ቦታ ላይ ቁጭ ብለህ በእውቀትም እንዳልኩ ቅድም ካላሳደገ ፋይናንሻልም ካላሳደገ እዚህ ጋር ኑሮ አይጠብቅህም። የሆነ ነገር ማግኘት አለብህ። ለዛም ደግሞ እዛ ስራ ቦታ ላይ ቁጭ ብለህ አላሳደገኝም ደሞዝ አልጨመረልኝም እያልክ አትውቀስ። በቃ ተገላበጥ፣ ተንቀሳቀስ ነው። ተግባባን አይደል? ኢንቫይሮንመንቱ ምናልባት ኮምፎርታብል የተስተካከለ ነገር ላታገኝ ትችላለህ። ነገር ግን እዛም ውጭ ላይ ያለውን ነገር ፌስ ለማድረግ ራስን ማዘጋጀት። ምክንያቱም በዚች ዓለም ላይ ምንም ነገር አልጋ ባልጋ የለም። ቅጥርም ዓለም ላይ የለም። እዛ ጋር በጣም ቅድም እንዳልኩ የተለያዩ የስራ ቦታዎች ችግሮች፣ ጫናዎች ይኖራሉ። ስትወጣም እንደዛው። ነገር ግን ካልመስራት መስራት ይሻላል ለማለት ያህል ነው። ቴንክ ዩ። በጣም አሪፍ። እሺ መቼ እንልቀቅ? ታይም ብናስቀምጥ መቼ ነው የተቀጠርኩበትን ስራ ለቅቄ የራሴን ስራ መስራት ያለብኝ? ሬዲ እንደሱ ለማለት አሁን በሁለት መልኩ ከፍለን እንየው። የመጀመሪያው እንዳልኩ ቅድም ያልኩት ነው። እዛ ቦታ ላይ ተቀምጠ ምንም እድገት ለውጥ የማያመጣ ከሆነ ከዛም አልፎ ተርፎ ደግሞ ቶክሲክ ኢንቫይሮንመንት ወይ መርዛማ አካባቢ የስራ አካባቢ የሚፈጠር ከሆነ ያላንተ ለአእምሮህም ለጤናህም ለስራህም ለወደፊት እድገት ማስተሳሰብም ጥሩ አይደለም። ኢሚዲየትሊ ለቀውታ የራስን ነገር ሌላ ፈልግ ነው አንደኛ። በሌላ በኩል ደግሞ ስናየው ምንድነው ከሰራ አይቀር ስትሰራ ኢሚዲየትሊ ደሞዝን እየበላ መቀመጥ ሳይሆን ከደሞዝ ላይ ትንሽም ቢሆን መቆጠብ፣ ከዛ እያሰብክ መሄድ። በስራ ዓለም ላይ የራስን ስራ እንደምትፈጥር እዛ ቦታ ላይ ስትሰራ ነገ ችለህ ራስን ችለህ ስትወጣ እንደምትሰራም እያሰብክ መሆን አለበት። ለምሳሌ አለቃ አንተን ሲቆጣጠር አለቃ አንተን ማኔጅ የሚያደርግበት መጥፎ ከሆነ አንተ ነገ ቀጣሪ ስትሆን እንዳትደግመው እያሰብክ። ሁለተኛ አለቃ ደግሞ ጥሩ ማናጀር ከሆነ እሱ ዛሬ ዘወይ ማኔጅ የሚያደርግበት ነገሮችን የሚቆጣጠርበት የሚያስኬድበት የሚያቅድበት ነገሮች በሙሉ ነገ አንተም በራስ ድርጅት ላይ ተግባራዊ እንደምታደርገው እያሰብክ መሆን አለበትና ልክ እንዳልኩ ምንድነው ስራ ለመጀመር በቂ ሁኔታ በቂ የፋይናንስ አቅም አትሊስት ከስራ ከወጣ በኋላ የተወሰኑ ወራቶችን ስራ ስትጀምር ገቢ ላይ መጣ ይችላል። ብታገኝም ትርፋማ ላትሆን ትችላለህ። በዛን ሰዓት ራስህ አንተም ቤተሰብህም ዋጋ ለመክፈል ዝግጁ ሲሆን ወይም ደግሞ ፋይናንሻል የተሻለ አቅም ሲሆን መጀመር ጥሩ ነው። ምናልባት እዚህ ጋር መቼ ነው የተሻለ ጊዜ እንዳትለኝ እፈራለሁ። ምን ጊዜም የተሻለ ጊዜ ማለት ዛሬ ነው ምንም ነገር ለመጀመር። ምክንያቱም ነገ የባሰ ሊሆን ይችላል። ምን ይባላል አንዳንድ ጊዜ ቀን ይወጣል ብዬ በጠብቅ እንኳን ቀን ሊወጣ ጨለማ ነው ድቅድቅ ይላል አንድ አማርኛ መጽሐፍ ላይ ያለ ግጥምና ነገ የተሻለ ጊዜ ነው ካልክ የባሰ ህጎች፣ ደንቦች፣ መመሪያዎች እየጠበቁ የውድድሩ ሜዳ በጣም ታፍ እየሆነ አይደለም አንተ ሊያስገባ ይቅርና ሌሎቹንም የገቡትን እያስወጣ ሊሆን ይችላል። ስለዚህ የተሻለ ጊዜ ያገኛለሁ ብለህ የምታስብ ከሆነ ተሳስታል። ዛሬውኑ መጀመርን የመሰለ ነገር የለም። የግል ቢዝነስ ስናስብ አንዱ ባለፈው እንደዚህ ቢዝነስ ኮንሰልታንሲ ይፈልግና መጣ። በወሬ መሃል አንድ በጣም ማስበው ትልቅ ቢዝነስ አለ። ለየት ያለ ኢኖቬቲቭ አይዲያ ነው። በጣም ለየት ያለ ሀሳብ ነው። እሱን ስራ እጀምራለሁ አለ። መቼ ለመጀመር አሰብክ አልኩት። ሜቢ 100 ሚሊዮን ብር ሲኖረኝ ያኔ እጀምራለሁ አለ። ኦኬ እሱ መቼ ነው የሚኖረው አልኩት። ያው በፈጣሪ ፈቃድ አለ። እሱማ ፈቅዶ አሁን እያኖረህ ነው። ግን ያንን ገንዘብ የምታገኝበት ጊዜ መቼ ነው? ጊዜም ደግሞ ቆም አይጠብቅህም። የሰው ልጅ ህይወቱም የተወሰነ ነው፣ ጊዜም የተወሰነ ነው አይደል? ዛሬ ላይ እሱ ገንዘብ ባይኖርህ ሌሎች ይሄ ገንዘብ ያላቸው ሰዎች አሉ። አንተ ሀሳብን ይዘህ ቅረብ። እነዛ ደግሞ ገንዘባቸውን ይዘው ቀርቦ ለምንድን ነው የማሰረው? ይሄ 100 ሚሊዮን ብር አገኛለሁ ለምታስብ ከሆነ መቼም አታገኘውም። ስራውን መቼም አትጀምረው። ለመጀመር ካሰብሽ just do it now የሚለው አባባል አለ አይደል? በቃ አሁን አድርገው። አሁን ካላደረግከው ነገ የተሻለ ጊዜ ይመጣል ብለህ እንዳታስብ። ምን ይላሉ አንዳንድ የቻይኖች አባባል አለ አይደል? ዛፍን ለመትከል የተሻለ ጊዜ ትናንት ነበር አይደል? ትናንት ካልተሳካ እንኳን ዛሬ አርገው ይላሉ አይደል? ከተሳሳትኩ ታረመኛለህና እንደዛ የሚባል አባባል አለ። ስለዚህ ትክክለኛ ጊዜ እስኪመጣ መጠበቅ ሳይሆን ጊዜውን አመቻችተህ ወደ ስራ ማስገባት ያንተ ፋንታ ነው። በጣም ጥሩ፣ በጣም ጥሩ። ስለዚህ ጊዜው አሁን ኤግዛክትሊ ምንም ጥያቄ የለም። በጣም ደስ ይላል። ሶ ይሄ ከሆነ
ጊዜው አሁን ከሆነ አሁን እኔ ቢዝነስ ስጀምር ምን ይዤ ልጀምር? የሚሸጥ ሀሳብ አለ። እሺ አንድ የመጀመሪያ ራስን መሸጥ ነው። ለምሳሌ ፐርሰናል ነው ያደረኩት ራሴን መሸጥ ነው። ያ እውቀት አለ እንዳልኩ በ14 ዓመት በ13 ዓመት የስራ ቅጥር ዓለም ያዳበርኩት እውቀት አለ። በትምህርት ያመጣሁት የተወሰነ ሀሳብ አለ። በጣም ኤክስፐርታይዝ ላይሆን ይችላል። በጣም ራሱን የቻለ የረቀቀ ፕሮፌሰር ሊያስብለኝ የሚችል አይደለም አይ ነው። ነገር ግን የተወሰነ ሌሎች ጋር የሌለ እኔ ጋር ያለ አለ። እሱን ሀሳብ መሸጥ ማለት ነው። እሱን ለመሸጥ ደግሞ ጥሩ ማርኬተር መሆን አለበት። ጥሩ የገበያ ሰው ገበያተኛ መሆን አለበት ማለት ወደ አማርኛ ስንመልሰው ማርኬቲንግ አይደል? ስለዚህ እሱን ለመሸጥ ባለህ ነገር መንቀሳቀስ ትችላለህ። ለምሳሌ እኛ ያደረግነው ምንድነው? በኢምፖርት ኤክስፖርት ላይ ብዙ ሰዎች ችግር አየን። ሲቸገሩ መጀመር ይፈልጋሉ። የዶክመንቴሽን ኢሹ አለባቸው፣ የፈቃድ አወጣጥ ኢሹ አለባቸው፣ ችግር አለባቸው። ከዛ ከደንበኛ ጋር ኮሚኒኬት የማድረግ ችግር አለባቸው። የጉምሩክና የሲንግል ዊንዶ ሲስተም ችግር አለባቸው። ስለዚህ ለምን ያንን ብለን ሀሳብ ማጋራት ጀመር። ቲክቶክ ላይ ነው ቀጥታ ሀሳብ ማጋራት የጀመርኩት። አንዳንዶች ስልጠና ሲጠይቁኝ ስልጠናውን በኦንላይን መስጠት ጀመር። ስለዚህ የሚሸጥ ሀሳብ አለኝ ማለት ነው። ብዙ አይደለም፣ በጣም የረጅም ዓመት ልምድ በጣም አንቱ የሚያስብል አይደለም፣ ግን ትንሽም ቢሆን ሌላ ሰው ጋር የለም ያ ነገር። እኔ ጋር እንደ ቀላል ነገር የማይወለካ ሌላ ሰው ጋር ምንድነው ቫልዩ አለው። አንተም ጋር አሁን የሆነ ሀሳብ እኮ ይኖራል። ለምሳሌ እኔ እንዳንተ ቁጭ እንደዚህ ኢንተርቪው ላድርግብል አልችል ይችላል። ይሄ አሁን ያንተ ቫልዩ ነው ማለት ነው። ተግባባን። ስለዚህ እሱን በመሸጥ መጀመር ትችላለህ። እኔ ነገ ፖድካስት ጀምሬ ኢንተርቪው ማድረግ ብፈልግ ምን ያስፈልገኛል? ይሄ ስኪል ያስፈልገኛል። ስለዚህ አታሰለጥነኝ ግድ ነው። በቃ ያኔ ደግሞ እኔ እከፍላለሁ። ቫልዩ ያለው ነገር ስፈልግ ለዛ ቫልዩ መክፈል አለብኝ ማለት ነው። ስለዚህ ግዴታ የተለየ ነገር እንዲኖረን መጠበቅ የለብንም። ፕላስ በየአካባቢ ስንት ሰዎች ናቸው የሚቸገሩበት? ስንት ነገር አለ አይደል እንዴ? ቢዝነስ ፈጠራ እኮ የሚጀምረው የተለየ ነገር በማሰብ ሳይሆን አካባቢ ምን አይነት ችግር አለ፣ ያን ችግር እንዴት ልቀርፈው እችላለሁ ብለህ መጠየቅ፣ ችግሩ የሚቀረፍበትን ወይ ካወቅ ለምን እኔ አልቀርፈውም ብለህ ማሰብ ነው። ተግባባን። ስለዚህ ለምሳሌ ምን ባኔ በጣም ብዙ ጊዜ ደስ የሚለኝ አባባል አለ። የሚጎተር ሻንጣ እሱን የፈጠረው ፓይለት ነው ይባላል አይደል እንጂ የፋብሪካ ባለቤት አይደለም። ምንድነው በየጊዜው ሲሄድ ሻንጣ ይዞ ተሸክሞ ሲሄድ እጁን ያማል ይደክመዋልና እንደዚህ የተሳበ የሚሄድ ጎማ ያለው የተሳበ የሚሄድ ሻንጣ ቢሆንስ ብሎ አሰበ። እሱን ፈጠረ አይደል? ዛሬ በየቤታችን ለልጆች የምንጠቀመው ዳይፐር የፈጠረችው የተለየ ትምህርት ያላት ኤክስፐርት አይደለችም። ጀስት ልጆች ወልዳ የምታሳድግ እናት ነች። ስለዚህ ልጆች ሽንት ጨርቅ ስትቸገር እንደዚህ ባረግ ብላ ፈጠረችው። ይኸውም ዛሬ ላይ ኢምቢሊየንስ ካፒታል የሚያንቀሳቅስ ቢዝነስ ሆኗል ማለት ነው። ስለዚህ ቢዝነስ ለመፍጠር አካባቢ ካለ ችግር ተነሳ። ያ ችግር እንዴት ይቀረፋል ብለህ አስብ። ከዛ ያን ችግር ቀረፈው። የሚገርም ነው። ያው በዚሁ አያይዤ እኔም የምስማማበት ችግርን ለመፍታት እንጂ ስራን ለመጀመር አትጀምሩ የሚባል ነገር አለ። ሰው ችግርን ለመፍታት ከጀመረ የተቸገረው ያንተ ሚንስ ኦፍ ኢንካም ነው። ያንተ ዳይሬክት ኮንሱመር ነው የሚገዛ እሱ ስለሆነ ማለት ነውና ችግርን ኢቭን በጣም ብዙ ኢንተርፕሬነሮችን ስናያቸው ስራን ለመጀመር አይደለም የጀመሩት፣ ችግርን ለመፍታት ነው የጀመሩት። የችግሩ መፍትሄው የነሱም የችግር መፍትሄ ሆኖ ነው የሚገኘው። በጣም ደስ ይላል። ይህንን ፖይንት ከተስማማንበት ሌላ ወደ እናንተ ወደ ራሳችሁ ቢዝነስ ስመጣ የቢዝነስ ኮንሰልተንሲውን ጀምረናል ነው ያልከኝ። ላይክ ኢንዲቪጁዋል አንድ አመት ከ7 ወር አካባቢ ሆነ። ያ አንድ አመት ከ7 ወር ብቻህን አይደለ አሉ። በተለያየ ዘርፍ አብረን እንሰራቸው የተለያዩ ባለሙያዎች አሉ። አንድ ሰው ሁሉን ሊሰራ አይችልም። ሁሉን ነገር ይላል ካልክ ምንም አትፈጥርም። ተግባባን። ምክንያቱም የሰው ልጅ በራሱ ምን አለበት? ውስንነት አለበት። እኔ የማስበው በራሴ አቅም ነው፣ በራሴ ልክ ነው። እኔ እናንተ አኞቼ ወይም ደግሞ የተለያየ ሙያ ባለቤቶች አሉ። በጣም ጥሩ። ያው በእኛ ሀገር እኔም በዚህ ዘርፍ ላይ እንግዲህ ያው በቢዝነስ ሚዲያ ላይ ኦልሬዲ ወደ 7 አመት አስቆጥሬያለሁ ይህን ስራ ስሰራና ኤክስፒሪየንስ የምናደርገው ነገር አለ። እሱ ኤክስፒሪየንስ ምንድነው? ብዙ መካሪዎች አሉ፣ በጣም ብዙ እና እንትና የሚነሳና እንትን ብታረግ እንደዚህ እንትን ሰው የሚሰጥ ሀሳብ ኢምፓክቱን አናላይዝ ሳያደርገው ይሄን አድርግ ይላልና ይሄ ሁላ መካሪ ባለበት ሀገር ምክርም ቢዝነስ አድርጎ መጀመር ምን የሚሉት ነው? ምንስ ነው ይሄን ድፍረት የሰጣችሁ? እውነት ብለሃል። በአሁን ሰዓት ላይ እውነት ለመናገር መካሪ ሞልቷል በየዘርፉ። ያው ትንሽ እውቀት ያለው በደንብ ኤክስፐርታይዝ የሚያደርገ ሁሉም ያው እንደውም አንዳንድ ጊዜ በደንብ እውቀቱ ያላቸው ሰዎች አልወጡም ብዬ አስባለሁ። ከዛ ይልቅ ትንሽ እውቀት ይዘው የሚመክሩ ይበዛሉ። ምንም ጥያቄ የለውም። ስለዚህ በየቦታው ሀሳብ በሚሰጥበት እንዴት እናንተ እንደ ቢዝነስ አስከፍላችሁ ጀመራችሁት ያልከው ትክክለኛ ጥያቄ ነው። አንደኛ ሶሻል ሚዲያ ላይ መረጃ እንጂ ሪል ሆነ እውቀት አታገኝም። ወይም ደግሞ የተሟላ እውቀት እንኳን ቢኖር የተሟላ እውቀት አታገኝም። እኛም እንሰጣለን ሀሳብ። ለምሳሌ የምንሰጠው ግን ስትራክቸርድ የሆነ
ራሱ የተቀረጸለት ወጥ የሆነ ወደ ስራ ልትመነዝረው የምትችል ሳይሆን በመረጃ ደረጃ እንሰጣለን። ያንን መረጃ ግን በትክክል መሬት ላይ ወርዶ ሊተገበር በሚችል መልኩ ፕሮፌሽናሊ በተቀረጸ መልኩ አማክረህ ክትትል አድርገህ አብቅተህ ያንን ድርጅት ትርፋማ ማድረግ ደግሞ ራሱን የቻለ ነው። ለምሳሌ ኢምፖርት ኤክስፖርት ላይ አሁን በእርግጥ ከኛ በፊትም የጀመሩ አሉ፣ ከኛ በኋላም የጀመሩ አሉ። ሁሉም ስለ ኢምፖርት ኤክስፖርት ለምሳሌ መረጃዎችን እንሰጣለን ይላል፣ ያጋራል፣ እንደዚህ አድርጎ አንዳንዶቹም አንዳንዴ ከኤአይ ላይ ወይም ደግሞ ቀጥታ እንደተወስደው በመተርጎም የተሳሳተም ትርጉም ሊሰጡ የሚችሉት አሉ። አንዳንዶቹ ደግሞ ልምዳቸውን ሪል ልምዳቸውን ኤክስፐርታይዝ በሆነ መልኩ ያላቸውን የገጠማቸውን በማካፈል ለሌሎች ጥሩ መረጃ የሚሰጡ አሉ። እኛ ግን አሁን እንደ ቢዝነስ ስናመጣው አንደኛ ፕሮፌሽኑን በጠበቀ መልኩ ለምሳሌ አሁን አንተ አዲስ ቢዝነስ ሊጀምር ነውና አማኩሬ ብለህ ብትመጣ የመጀመሪያ የምናደርገው ኒድ አሰስመንት ነው። አንተ ምንድነው የምትፈልገው? አሁን አንተ ያለህበት ደረጃ ምን ላይ ነው? እንደውም አማክረኝ። በጣም ጥሩ። ለምሳሌ ቅድም እንዳልኩ ለምሳሌ መጀመሪያው ሪል ልትቀርፈው የምትፈልገው ችግር አለ ወይስ ደግሞ ሰንበዲ ያንን ስራ ስለሰራው አንድ ሰው ነው አንተ መስራት የፈለግከው? ተግባባናል። እኔ እየሰራሁት ያለውን ስራ አሁን አንተ ልስራው ብትችል ላስራው ትችላለህ። አንተ እየሰራህ ያለውን ስራ እኔ ልስራው ብል ላልሰራ እችላለሁ። ምክንያቱም ፍላጎትና ፓሽን ይለያያሉ። ፍላጎት ስላለኝ ውጤታማ አልሆንም። ሪል ፓሽን ካለ ውስጣዊ ፍላጎት ጥሩ ስሜት የሚንቀለቀል በቃ እንደ መስራት ስሜት ካለ ጥሩ ነው። እንደውም ቅድም ስናወራ ምን ብለናል? ባይከፈልህ እንኳን ወደው ደስ ብሎ የምትሰራው ስራ ከሆነ በዛ ዘርፍ ብትሰማራ ውጤታማ ትሆናለህ። አንደኛ ትክክለኛ ተጨባጭ ሆነ እሴት ለደንበኞች ትፈጥራለህ ማለት ነው። ሰው እዚህ ጋር ፓሽኔን ነው መከተል ያለብኝ ወይስ ታለንቴን ነው ወይስ ስኪሌን ነው? እኚህ ሶስቱ ኬዞች እኔ ሁሉም ቢኖረ ጥሩ ነው። ለምሳሌ አንድ የስራ ባልደረባ የሆነ ወቅት ምን አለ፣ የሚገርም ታሪክ አለኝ ያንን ወደ መጽሐፍ ብቀይረው ደስ ይለኛል አለ። በጣም ጥሩ አሪፍ ሀሳብ ነው፣ ግን ስንት መጽሐፍ አንብበሃል አልኩት። መጽሐፍ ማንበብ አልወድም አለኝ። ስለዚህ መጽሐፍ ማንበብ የማይወድ ሰው ላይፉን አሁን በመጽሐፍ መልክ ላስተላልፍ ቢል እንዴት ነው የሚሆነው? አይሆንም አይደል? ስለዚህ አንድ ፓሽን እያለ ያን ነገር ደግሞ ወደ ሪል አሴት የምትቀይርበት ምን ያስፈልጋል? ስኪል ያስፈልጋል፣ እውቀት ያስፈልጋል። ፓሽኑ ካለ እንደኔ ግን ስኪሉ ልታመጣው ትችላለህ፣ ትማረዋለህ። ዛሬ ነገሮች ቀለዋል፣ ተምረህ ማምጣት ትችላለህ። እኛም አንዳንድ ጊዜ ለምሳሌ ኢምፖርት መጀመር እፈልጋለሁ ግን እኮ ያስፈራል ሲሉ ምን ሆነ ያስፈራው? የጉምሩክ ሂደቱ፣ የሰነዱ ሁኔታ፣ በቃ ቁጥጥሩ ምናምን። ኦኬ ፍላጎቱ አለው፣ ያው የገንዘብ አቅሙ አለው፣ ያው አሁን ላይ እየሸጥክ ያለው እቃዎች ወይም ደግሞ ሸቀጦች አሉ፣ ያው ስለዚህ እሱን ብታመጣ ምን ትላለህ? እንደ ያገኝቼ ነው ወይ ግን ፈራዋለሁ? ምንድነው ስኪል ጋፕ አለበት። ኦኬ እሱን እኛ እንምላለን፣ እኛ እናማክረህ፣ እኛ ጋር ስኪሉ አለ። ስለዚህ እንነጋገር፣ ዋጋ እናውጣ፣ እሱን እናማክረና ወደ ተግባር እንቀይረው። እንዴ በጣም ጥሩ ነው ብሎ የመጡ ሰዎች አሁን ላይ ትናንትና ጅምላ አከፋፋይ ወይም ቸርቻሪ የነበሩ ሰዎች አሁን ላይ ደግሞ ምንድናቸው? አስመጭና ላኪ ሆነዋል። እያስመጡ ነው ኦልሬዲ። እነሱም ምንድነው የመጀመሪያው ኦልሬዲ የሚያውቁት እየሰሩት ያለው ምን አለ? ቢዝነስ አለ። አንድ ስቴፕ ነው ከፍ ማድረግ የፈለጉት። ምን ማድረግ? ማስመጣት። እሱን ለማስመጣት ምን አይነት ክፍተት ነበረባቸው? የስኪል ወይም ደግሞ የዛ የእውቀት ጋፕ ነበረባቸው፣ ክፍተት ነበር። እሱን እኛ ሞላንላቸው። እኛን ስንሞላላቸው በተመጣጣኝ ክፍያ ነው። ነገር ግን እነሱን ከትልልቅ ቅጣቶች ነው የምንጠብቃቸው። አላስፈላጊ ስህተቶችን ሰርተው ብዙ ወጪ እንዳይወጡ፣ ብዙ ችግር ውስጥ እንዳይገቡ ነው የምናደርጋቸው። ስለዚህ አንተ አማክሬ ካልክ የመጀመሪያው ሪል አንተ ጋር ሀሳብ ካለ በጣም ጥሩ ነው። በቃ የሆነ ችግር አለ፣ ይሄን መቅረፍ ፈልጋለሁ። ነገር ግን ይሄን ወደ ተግባር ወደ መሬት እንዳላወርደው የሚይዘኝ ክፍተት አለኝ፣ የእውቀት ክፍተት አለ፣ የስኪል ክፍተት አለ ካልክ እሱን አጥንተን እኛ ከቻልቻል ካልቻል ባለሙያ መድበን ኮች እያደረግን ወደዛ ነገር እንወስድሃለን። ነገር ግን አይ እኔ ገንዘብ ብቻ ነው ያለኝ። ለምሳሌ አንዳንድ በዲያስፖራው ላይ የሚቆዩ ይህን ያህል ገንዘብ አለኝ እንደዚህ ማድረግ እፈልጋለሁ፣ የዚህን ሀገር የንግድ ህግ ደንብ መመሪያ አናቀውም፣ የዚህን ሀገር ማርኬት አናቀውም፣ ምን ስራ ብንሰራ እንደሚያዋጣን አናቅምና እሱን አማክሩን ሲሉ የመጀመሪያ የምናደርገው አጠቃላይ የነሱን አሰስመንት እንሰራለን። ምን ያህል ሬዲ ናቸው ለቢዝነሱ፣ ምንድነው ክፍተታቸው የሚለውን እናጠናለን። ከዛ ፊዚቢሊቲ ስተዲ አዋጭነት ጥናት፣ መጀመሪያ እንዳልኩ እነሱ ፍላጎታቸው ባይከፈላቸው እንኳን የሚሰሩት ከአሁን በፊት ሰርተው የሚያውቁት ሀገር የሚወስዱ ይሁን ውጭም ሀገር ይሁን ተቀጥረው የሚሆን በራሳቸው የሚሆን የሰሩ ቢዝነስ ካለ እሱን ወደ ራሳቸው ወደ ግል ቢዝነሳቸው ለማምጣት ምን ያስፈልገናል ብለን እናጠናለን። ከዛ መጨረሻ ላይ ወደ ተግባር እናወርደዋለን። ፕላን እንሰራለን። ከጥናት ይጀምራል። የአዋጭነት ጥናት እንሰራለን። እሱን የአዋጭነት ጥናት ደግሞ ስትራቴጂካሊ እንዴት መሬት አውርደን እንሰራዋለን ወደሚለው እንወስደዋለን ማለት ነው። ስለዚህ አሁን አንተም የምንጠይቅ እንደዛ ነው። ምን የሚሸጥ ቫልዩ አለ? እሱን ቫልዩ ለመሸጥ ምንድነው የቸገረ? ክፍተት ምንድነው? ምን ልስራ ብዬ በመጣስ አሁን እኔ ጋር ቫልዩንም ለማወቅ አናላይሲስ ማድረግ ይኖርብኛል። ኤግዛክትሊ ምን ልስራ ብዬ በመጣ ላይክ ከስክራች ነው የሚጀምሩልኝ ማለት ነው። ምንድነው ካሁን በፊት ሰርተህ የምታውቀው ነገር አለ? ምንም ከሌለ ይሄን ብትሰራ ምን ትላለህ? ይሄን ብትሰራ ምን ትላለህ? ለምሳሌ እንበልና ዳቦ ቤት ክፈት ብለህ ብዙ ሰራተኛ ማኔጅ ልታደርግ ትችላለህ። ሌሊት 11 ሰዓት ተንስተህ ማኔጅ ማድረግ መቆጣጠር ሊኖርብህ ይችላል። ያንን ትችላለህ አንተ?
ወይም ደግሞ ጁስ ቤት ክፈት ብለህ ጁስ ቤት ላይ የሚሰራ ሰው 10 ሰዓት ተኝቶ አታገኘው። አትክልት ተራ ሄዶ አትክልት ካከፋፋዮች ሲገዛ ነው የምታገኘው። እሱን የመስራት አንተ ችሎታው አለ ወይ እንትን አለ ወይ ፓሽኑ አለ እዛ ላይ መቆየት እንትን አለ ወይ ተሰጥኦ አለ ወይ? አይ እኔ ጧት መተኛት እስከ 4 ሰዓት ማንም ሰው በእንቅልፌ እንዲመጣብኝ አልፈልግም የምትል ከሆነ ይሄ ቢዝነስ ላንተ አይደለም። ሌላ ካንተ ጋር የሚሄድ ሌላ ቢዝነስ ነው ማየት ያለብን ማለት ነው። ተግባባን? በዛ መልኩ የሰውየውን ምንነት ቢሰራ ደስ የሚለው ከቤተሰቦቹ ጋር ያለው ለምሳሌ አንተ እንኳን የሆነ መስዋዕት መክፈል ብትፈልግ ቤተሰብ መስዋዕት መክፈል ካልፈለገ አስቸጋሪ ነው። መጀመሪያ እዛ መጨረስ አለብህ ማለት ነው። ከዛ በኋላ ይሄን ስራ ብትሰራ ይሄን ብታረግ በሚለው አጥንተን መጨረሻ ላይ ካንተ አስተሳሰብ ካንተ ተፈጥሮ ካንተ ፓሽን ጋር ሊሄድ የሚችል ፕላስ ስኪሉን እንኳን ተማር ብለህ በቀላሉ ልትማር ወደምትችለው ነገር ምን ወስደህ ማለት ነው። እኔ ለምሳሌ እንዳልኩ አሁን ኮምፒውተር ሳይንስ ባክግራውንድ አለኝ። በቃ የሆነ ሶፍትዌር እንፍጠር ብትለኝ የተወሰኑ ወራቶችን ወስጄ ፕሮግራሚንግ ራሴን አዳብሬ ወደዛ ነገር ልገባ እችላለሁ። ምንም የኮምፒውተር ባክግራውንድ የሌለውን ሰው ግን ሶፍትዌር አልምተህ ብትሸጥ ያዋጣሃል ብለው ሊያስኬዱ ይችላል። ስለዚህ የሆነ ነገር እርሾ መኖር አለበት ማለት ነው። ፕላስ እርሾ ብቻ ሳይሆን የመስራት የዛ ፓሽን ፍላጎቱ ተነሳሽነቱም ሊኖረው ይገባል። በጣም ደስ ይላል። አሁን እኔ ምን አሰብኩኝ አንደኛ ነገር እኔ ለዛ መመጥን መሆኔን ታጠናላችሁ። መመጥን ከሆነ ያንን ቢዝነስ ጀምር ትሉኛላችሁ። ግን ቢዝነስ ውስጥ ከገባውም በኋላ ደግሞ አሁን ከተጠቀሱት ውጪ ያው ቢዝነስና ትዳርን የሚያመሳስሉ ሰዎች አሉ። መጀመሪያ የፍቅር ጊዜ ላይ የነበረው ባህሪና ከዛ ትዳሩ ሲገባ የሚመጣው ባህሪ ይለያያል ይባላል። ቢዝነስም ልክ ከውጪ ስናይ ልክ የፍቅር ጊዜ ላይ እንደሚኖረን የደስታና ይሄ ምንድነው ሴሌብሬት የማድረጊያ ጊዜ ይሆንና ትዳሩ ሲገባ ጥያቄዎች እየመጡ ልጅ ሲወለድ ሌላ ጥያቄ እየመጣ ጋፕ ሲፈጠር ይታያል። እና ቢዝነስም እንዲህ አይነት ነገሮች ይታዩበታልና እንዴት ነው የሚሆነው? ኋላ ላይ የሚመጣውን ነገርስ እንዴት ነው ማኔጅ ማድረግ የሚኖርብኝ? በጣም ጥሩ። አሁን እዚህ ጋር እንትን ምን የሚል ኮንሴፕት አለ? ጽናት በያዝከው ነገር ላይ ምን ያህል ጽናት የመውሰድ ችሎታው አለ እንዳልከው ትዳር ምናልባት ከባለቤት ጋር ሊሆን ይችላል ችግሩ። በፍቅር ገባ ከዛ አለመግባባቶች ይፈጠራሉ። ምክንያቱም አንተም ከሌላ ዓለም እሷም ከሌላ ቤተሰብ አይደል? ከተለያየ ቤተሰብ ነው የመጣችሁት። አስተዳደጋችሁ፣ አኗኗራችሁ፣ ባህሪያችሁ ይለያያል። እሱን ወደ አንድ ጣራ ስር ስታመጣው ማኔጅ ለማድረግ ትቸገር ትችላል። ልክ እንደ ቢዝነስም ላይ እንደዛ ነው። እውነት ነው። በተለይ እሱ ቢዝነስ ፓርትነርሺፕ ላይ ነው ብዙ ጊዜ የሚነሳው። የተለያዩ ሰዎች ሆነው አብሮ በጋራ ሊሰሩ ሲፈልጉ የእሱ ባህሪ ሌላ ነው፣ የእሱ መከባበር ከሌለ በጋራ ልትሰሩ አትችልም። እሱም ሜይ ቢ በኋላ ካነሳው እናወራዋለን። ነገር ግን አሁን ቢዝነስ ላይ ስትመጣ ከዛም የባሰ ነው። በሞቲቬሽን የጀመርከው ቢዝነስ ከሆነ አደጋ ነው። ነገር ግን አጥንተኸው ምን ችግር ሊገጥመኝ ይችላል፣ ከገጠመኝስ እንዴት አድርጌ ያን ችግር እጋፈጠዋለሁ ወጣዋለሁ የሚለውን በደንብ አጥንተህ ከገባህበትና ኤክስፔክተር ካረክ አትቸገርም። ነገር ግን አይ በቃ ስራውን ሰራለሁ ይሄን ያላተርፋለሁ ምናምን ብለህ ገብተህ ልክ የመጀመሪያ ወር ላይ ሽያጭ ዜሮ ሊሆን ይችላል። ሁለተኛ ሶስተኛ ወር ላይ ላይኖር ይችላል። ምንም ሽያጭ ገቢ ላይ ይገኝ ይችላል። ያኔ ምን ያህል ተዘጋጅተሃል አንተ? ምክንያቱም አሁን ለርኒንግ ፔሪድ ላይ እየተማርክ ነው። ገና ስለ ቢዝነሱ ስለ ደንበኞች አላወቁም። ደንበኞች ምን አገልግሎት እንደምትሰጥ የት እንዳለህ ራሱ አላወቁም። ስለዚህ ገና ሊያውቁህ ነው። ገና ራስህ ልታስተዋውቅ ነው። ገና ያንን አገልግሎት ያንን ቫልዩ ድሪቨር ማድረግ ወይ መስጠት መቻልህን ገና ልታሳይ ነው። በዛም ክፍተት ላይ ምን ያህል ፐርሲስት የማድረግ የመጽናት አቅሙ አለ አንተ። ጽናቱ ከሌለ አስቸጋሪ ነው። ከዛ ውጭ ደግሞ ሲባል ደግሞ አሁን እንደምናየው ኢንቫይሮንመንቱ የከበረ ነው። የቢዝነስ ኢንቫይሮንመንት የቢዝነስ አካባቢ የምንለው በየቀኑ ደንቦች፣ ህጎች ምናልባት ለቁጥር በሚያዳግት መልኩ ይወጣሉ አይደል? እነሱን ህግና ደንቦች ማክበር፣ ቀድመህ አጥንተህ መግባትና ማክበር። ልክ እሱን አከበርኩ ስል ደግሞ ውድድሩ ታፍ ይሆንብሃል። አንተ የሆነ ቢዝነስ አሪፍ ሀሳብ ጀምረህ በደንብ ሳሰራበት ሲያይ ሌላው አካጠገብ መጥቶ ተመሳሳይ ቢዝነስ ይከፍትና አንተን ከጨዋታ ላይ ያስወጣ ይችላል። ስለዚህ አንተ ራስን ለውድድር ምን ያህል አዘጋጅተሃል? ለሚመጣበት ፈተና ምን ያህል ራስን አዘጋጅተሃል? ምናልባት ቢሮ ከፍተህ በተቀመጥክ በሁለተኛ ቀን የገቢዎች ኦፊሰር መጥተው የንግድ ፍቃድ አልለጠፍክምና ትቀጣለህ ቢልህ ተግባባን። ስለዚህ የመጀመሪያው ጥናት ማድረግ፣ የሚገባበት ቢዝነስ ውድድሩም ይመስላል፣ ህግና ደንቡ መመሪያው ምን ይመስላል፣ እንዴትስ እኔ እወጣዋለሁ፣ ችግር ቢፈጠር በምን አይነት መልኩ እወጣለሁ። አንዳንድ ጊዜ አሁን እንደዚህ ሊፈጠር ይችላል ስንላቸው አንዳንድ ቢዝነስ ጀማሪዎች ደስ የማይላቸዋሉ። እንደውም አንዳንዴ ስልጠናዎች ላይ የምናግራቸዋለን። በተለይ ኢምፖርት ኤክስፖርት ላይ የሞቲቬሽን ስልጠና አይደለም። ይሄ ችግር ይገጥማቸዋል ስላቸው እንዳደነግጡ። ችግሩ ይገጥማቸዋል፣ ነገር ግን በዛው ደግሞ እንዴት እንደምትወጡ ከዛ ችግር መፍትሄውን አብረን የምንነጋገረው። ዝም ብለን አይ በቃ ምንም ችግር አይገጥማችሁም አብሽር ብቻ ብለን ከሆነ የሆነ ሰዓት ላይ ያላሰቡት ኤክስፔክት ያላደርጉ ነገር ሲገጥማቸው በቀላሉ ይወርቃሉ፣ በቀላሉ ስሜታቸው ይጎዳል። ስለዚህ ቀድሞ ምን ማድረግ ነው? መጠበቅ። ዓለም በተለይ በአሁኑ ሰዓት ምንድነው ነገሮች ተለዋዋጭ ናቸው። የሚለዋወጡበት ፍጥነት ከምናስበው በላይ ነው። ተግባባን። ስለዚህ የሆነ መመሪያ ሊወጣ ይችላል። ዛሬ የጀመርከው ቢዝነስ ነገ ሊከለከል ይችላል። ገና አንተ ምንም ነገር ሳትጀምር ማለት ነው። ልክ ልሰራ ስትል ሌላ
ክራይቴሪያ ወጥቶ ዲስከሬጅ ልትደረግ ትችላለህ። ተግባባና ከፈቀድክ ለምሳሌ አንድ ምሳሌ ላንሳ። ያው ስፔሲፊካሊ ባልገጻውም የሆነ ቢዝነስ ሰርቪስ ወይም ደግሞ አገልግሎት የሚሰጥ ድርጅት የሆኑ ሰዎች አቋቋሙ። ከዛ ልክ ያንን ሰርቪስ ለመስጠት ግን ምን ያስፈልጋል? ከሆነ የመንግስት መስሪያ ቤት የብቃት ማረጋገጫ ያስፈልጋል። ተግባባን። ከዛ ምንድነው ያደረጉት? ወደ ግማሽ ሚሊዮን ወይም 500 ሺህ ብር አካባቢ ምን አደረጉበት? ኢንቨስት አድርገው የስራ ቦታውን ገንብተው አስተካክለው ጨርሰው የብቃት ማረጋገጫውን ሲጠይቁ በተወሰኑ ክራይቴሪያዎች ወደቁ። በዚያ ተሰጡም። ስለዚህ ያላችሁ አማራጭ ህንጻ ቀይራችሁ ተከራዩ ተባሉ፣ ወይም ቦታ ቀይሩና ተከራዩ። ስለዚህ ያንን ቦታ ቀይረው ከተከራዩ አሁን የመጀመሪያው እዚህ ጋር አሁን ኢንቨስት ያደረጉበት ነገር አለ። ያንን ውስጡን ለመገንባት ለማስዋብ ለማድረግ ያወጡት አለ አንደኛ። ሁለተኛ ቢያንስ የ3 ወር ኪራይ ከፍለዋል ለዛ ቤት። ስለዚህ አዲስ ቦታ ሲሄዱ ሌላ ግማሽ ሚሊዮን ብር ኢንቨስት ማድረግ ሊጠበቅባቸው ነው። አሁን እነዚህ ሰዎች እንግዲህ ቶታሊ ምን አደረጉ ማለት ነው? ሌላ ኢንቨስት የሚያደርጉበት ከሌላቸው ምንም ከመዝጋት ውጭ አማራጭ ላይኖራቸው ይችላል። ኢቭን ሙቭ ሲያደርጉ ያወጡት ብቻ ሳይሆን ከስተመሩም የሚያውቃቸው በተለይ አገልግሎት ላይ ከሆነ ኤግዛክትሊ ያስተዋውቀዋል፣ ብራንድ ገንብቷል እዛ አካባቢ። ስለዚህ አዲስ ኢንቫይሮንመንት ከባድ ነው። ኤግዛክትሊ አንድ እሱ። ሁለተኛ ራሱ ኮስት አለው። እንደገና እንደ አዲስ ነው የምትጀምረው፣ ሀብለ ነው የምትጀምረው። ይሄ አሁን ከምን ችግር የመጀመሪያው ያንን የብቃት ማረጋገጫ ለማውጣት የተቀመጡ መስፈርቶች ምን ምን ናቸው ብሎ በደንብ አለማጥናት። ሁለተኛው እንደዚህ አይነት ችግር ሊገጥመን ይችላል ብሎ ራስን አለማዘጋጀት። አንዳንድ ጊዜ መጥፎን አታስብ ይባል። ለምሳሌ አሁን ብዙ ጊዜ ሞቲቬሽናል ነገሮች ላይ በቃ መጥፎን አታስብ ጥሩን ብቻ አስብ ይላል። ኖ ዓለም እንደዛ አይደለችም። መጥፎም ጥሩም ነች። የሁለት ነገር ሁለት ገጽታ ነች ዓለም። መጥፎ አለ፣ ጥሩ አለ አይደል? ስለዚህ ስኬት እንዳለ ሁሉ ውድቀት አለ፣ ማግኘት እንዳለ ማጣት አለ። ተግባባና በጣም የሚያግዝህ ጓደኛ፣ ቤተሰብ፣ ኦፊሰር የሆነ በተለይ መስሪያ ቤት እንዳለ ሁሉ በትንሽ ነገር አንተን ገፍቶ ለመጣል የሚጥር ሊኖር ይችላል። ለዛ ምን ያልተዘጋጅተሃል? ተግባባናል። እንደው ምን ይባላል አብዛኛው ቢዝነስ ፕላኖች አንዳንድ ነገሮች ሲሰራ እንዴት ነው ፌዝ አውት ወይ ከዛ ነገር መውጣት ቢጠበቅብህ ኤግዚስቲንግ ስትራቴጂ ያስፈልጋል። የመውጫ ስትራቴጂ በቃ ለምሳሌ የሆነ ቢዝነስ ጀመርክ፣ ከተወሰነ በኋላ ስታየው ብሬክ ኢቭን ላይ ወይም ደግሞ ኖ ፕሮፊት ኖ ሎስ፣ ምንም አይነት ፕሮፊትም ትርፍም ኪሳራም ሳይኖርብህ አስቀጠልከው። ከትንሽ ጊዜ በኋላ እየከሰርክ መጣ፣ ኪሳራው እየበዛ ሲመጣ ያለ ብቸኛ አማራጭ የተለየ ስትራቴጂ መንደፍ ወይም ደግሞ እሱም ቢዝነስ ምን ማድረግ ነው? ፌዝ አውት ማድረግ ወይም ደግሞ ትተህ ሌላ መጀመር ነው። ቶታል የሚያስኬድ ከሆነ በአጠቃላይ የሚያስኬድ ከሆነ አጥነተህ። ስለዚህ ኤግዚስቲንግ ስትራቴጂ ያስፈልጋል። ስትወጣ በተቻለ መጠን ቢቻል ኢንቨስት ያደረከውን ይዘህ የምትወጣበት መንገድ ማበጀት አለብህ። አሁን አንዳንዶቹ እንደዚህ ስትላቸው መስማት አይፈልጉም። በቃ ጥሩን ብቻ እንድትነግራቸው የሚፈልጉት። ዓለም ግን በዛ ደረጃ አይደለችም። ራስህን ለሁሉም ነገር አዘጋጅተህ በየት በኩል እንደምትወጣ እንዴት እንደምትጠቀም የራስን ስትራቴጂ ነው ነርፈህ መሄድ ያለብህ። ምክንያቱም የጠበቅከው ነገር አይጎዳም፣ ያልጠበቅከው ሲሆን ነው ባንዴ ሞራሊም የምትጎዳው ለማለት ያህል ነው። ሰውነቱን መጋፈጥ ግድ ነው፣ ምንም ጥያቄ የለውም። እዚህ ጋር የሞቲቬሽን ቫልዩ ማለት በተለይ የሆነ ጊዜ ላይ በጣም ብዙ ወጣቶች እኔንም ጨምሮ ማድረግ ትችላለህ በሚል ሞቲቬሽን ስሜት ውስጥ ገብተው ብዙ ስራ ጀምረው አሁን ላይ ስለ ስራ እንኳን ስታነሳባቸው እንደ አለርጂክ ሪሊ አጋጥሞኛል ምናምን የሚሉ አይነት ወጣቶችን አፍርተናል። እና ቢዝነስ ውስጥ ሞቲቬሽን ምን ያህል ድርሻ ነው መውሰድ ያለበት? ምንስ ነው አንድ ቢዝነስ የሚጀምር ሰው ማካበት ያለበት? የምንጠቅሳቸው ስኪሎች ምንድን ናቸው? በጣም ጥሩ ቴንክ ዩ። የመጀመሪያው እንዳልከው ሞቲቬሽን ሊያስጀምር ይችላል። በዛ ቢዝነስ ውስጥ ግን ውጤታማ ሆነ እንድትዘልቅ ዋስትና አይሰጥህ። ይሄ የኔ አስተሳሰብ ነው። ብዙዎችም አይ ቲንክ ይጋራሉ ይሄን ሀሳብ። ለመጀመር ጥሩ ነው፣ በቃ እጀምራለሁ እችላለሁ ለመጀመር ወደዛ ነገር ጥሩ ነው። ከዛ በኋላ ግን ራሱ የቢዝነሱ ዓለም አዘጋጅቶ የሚጠብቅ ነገር አለ፣ ውድድር አለ፣ የህግ የደንብ መመሪያዎችን ለውጥ አለ። እሱን ራስን አዘጋጅተህ መጠበቅ ነው። ተግባባና። ስለዚህ ቢዝነስ ላይ ስትጀምር ከሞቲቬሽን በላይ አንደኛ ምን አይነት ቫልዩ ያለው ፕሮዳክት ወይም ደግሞ ምርት ምን አይነት እሴት ነው የማቀርበው? ያ እሴት እውነት የሌሎችን ሰዎች ችግር ይፈታሉ፣ ያቃልላሉ? ካቃለለስ እነዛ ከስተመሮች እነዛ ደንበኞቼ እነማን ናቸው? የት ነው የማገኛቸው? ፕላስ እኔ ለማቀርበው ወይም ለምሰጣቸው ዋጋ ምን ያህል እነሱ ዝግጁ ናቸው? የመክፈል አቅማቸው ምን ያህል ነው? እኔ ዝም ብዬ ትርፌ ለምሳሌ ሆነ ነገር አምጥቼ 5000 ብር ብሸጥ ያዋጣኛል ልል ይችላል። ደንበኞቼ እሱን ለመክፈል ፈቃደኞች ካልሆኑስ ወይም ዝግጁ ካልሆኑስ? ከፈቀድክልኝ አንድ ፐርሰናል ኤምፒ የሚል መጽሐፍ ላይ ያነበብኩት አንድ ታሪክ ልንገር። ስሙ ለጊዜው ረሳሁት። ስኩተር አመረተ የመጀመሪያ ጊዜ እና
ስኩተርን ሲያመርት $100 ሚሊዮን አካባቢ ነው የመደበው። አንድ ስኩተር $5000 ለመሸጥ ነው በፍታቱ የወሰነለት ዋጋ። በአመት 50,000 ስኩተር እሸጣለሁ ብሎ ወስኗል ሰውየው ወይም የዛ ቢዝነስ ፈጣሪ። እንደዚህ ያደረገው ምንድነው? በቃ ሰው ምንድነው ይላል እንደው መጽሐፉ ላይ ልክ በፈረስ ሲጓጓዝ የነበረ ልክ ወደ መኪና መጓጓዣ ሲመጣለት ሽፍት እንዳደረገው ሁሉ በጣም ቀላል ነው፣ ለብዙዎች አመቺ ነው፣ ስለዚህ ሰው በአንድ ጊዜ ወደ ስኩተር ይመጣል የሚል ድምዳሜ ላይ ደርሶ ነበር። እንደተባለው ፍላጎቱ ጥሩ ነው በሰዓቱ። ነገር ግን እነዛ ደንበኞች ምን ይላል $5000 ለመክፈል ዝግጁ አልነበሩ። ስለዚህ ምንድነው አሁን ዋጋ ላይ ነው ማለት ነው። አንዳንድ ጊዜ የሆነ በቃ ችግር ፈች ፕሮዳክት ወይም ሰርቪስ ወይም አገልግሎት አቀረብኩ ብለህ ለዛ የሰጠኸው ዋጋ ደንበኞች መክፈል ይችላሉ አይችሉም? ፍላጎቱ አላቸው የለውም? ያንተ ያቀረብከው እሴትና ለዛ የሰጠኸው ዋጋ መመጣጠን መቻል አለባቸው። መመጣጠን ብቻ አይደለም ደንበኞችም ለመክፈል ዝግጁ መሆን አለባቸው። ለምሳሌኛ ማወቅ አለበት ታርጌት ከስተመር። ለምሳሌኛ የሆነ ጊዜ ለሆነ ሰርቪስ ዳታ ሰበሰብ ኩዌሽነሪ ላክንላቸው በጉግል ፎርም ሞሉልንና ያው አንዳንዶቹ ሆነ በጣም የወረደም በጣም የተጋነነም ያው በግዴለሽነት የሰጡን ዋጋ አለ። ለዚህ አገልግሎት ምን ያህል ለመክፈል ዝግጁ ናቸው ብለን አብዛኛውን ወሰርና ትክክለኛ ወደ ሪያሊቲ ወደ እውነት የቀረበውን ወሰር አቬሬጅ ዋጋ ወጣንለት። በዛ አቬሬጅ ዋጋ ልክ የመጀመሪያ ስንጀምር እንደተባለም ጥሩ ቁጥር ያለው ደንበኛ አገኘንበት። ነገር ግን ከዛ ላይ ልክ 500 ብር ጭማሪ ስናደርግ ቀነሰ። አሁንም ኦኬ ብለን 1000 ብር ጭማሪ አደረግ በቃ እንየው ብለን ከሚገባው በላይ ቀነሰ። ስለዚህ እነዛ ታርጌት ከስተመሮች ለመክፈል ዝግጁ የነበሩበትን ሪል ዋጋ ነግረውናል። እዛ ጋር የነበረው ችግር በቃ የሆነች ነገር አሁን ፕራይስ ሴንሲቲቭ ናቸው ማለት ነው ደንበኞቻችን። ትንሽ ዋጋ ሲጨምር ይርቃሉ። ተግባባና ትንሽ ስቀንስናቸው ደግሞ ይመጣሉ። ስለዚህ አንደኛ ያንተ ምርት ምንድነው? አገልግሎት ምንድነው? ምን ያህል ችግር ይፈታል? ደንበኞች ያን የሚፈልጉ ታርጌት ከስተመሮች እነማን ናቸው? ያቀረብከውን ዋጋ ለመክፈል ምን ያህል ዝግጁ ናቸው? ፈቅደው ወደው ሊከፍሉ የሚችለውን ፕራይስ ማወቅ አለብህ። ካልበዛ ዝም ብለህ በመሰለኝና በደሳለኝ የሆነ እዚህ ጋር ባደረገው በቃ ያዋጣኛል ስላዋጣ ሳይሆን ደንበኞች ስለመክፈላቸውም እርግጠኛ መሆን አለብህ። በጣም ጥሩ። በጣም የሚገርም ሀሳብ ነው። በጣም ሰፊ የሆነ ዲስከሽን እየወሰድን ያለ ነው። ይሄ ፖድካስት የሚያልቅም አይመስልም። ቀጥሎ ይቀጥላል። ክፍል 2 ይኖረዋል እንጂ በዚህ መልኩ ልንጨርሰው አይደለም። በጣም ደስ የሚለው ምንም ሳላቋርጥ ነው እየጠየቅኩ ያለሁትና ሌላኛው ጥያቄ ቢዝነስን በዚህ መልኩ ማውራት ከቻለ እንዲህ አይነት ኬዞች ካሉ በቀላሉ በሁለት እንክፈለውና እኔ ቢዝነስ ልጀምር ብዬ ቅድም አማክረኛል። ያንን ቢዝነስ ከሰው ጋር ልጀምር ወይስ ብቻዬን ልጀምር? በጣም የሰው ጥያቄ እንትን እንደምትለኝ ምንድነው ብዙዎች የሚጠይቁታል። ለምሳሌ አሁን በአገራችን የንግድ ህግ መሰረት የቢዝነስ ወይም የድርጅቶች አወቃቀር ወይም ስትራክቸሮች የምንላቸው አሉ። የመጀመሪያው ግለሰብ ንግድ ድርጅት የሚባል ነው ወይም ደግሞ በእንግሊዘኛው ሶል ፕሮፕራይተርሺፕ ይባላል። ይህ ምንድነው? አንድ ግለሰብ ብቻውን ሆኖ የሚያቋቁመው የድርጅት ወይም የንግድ አይነት ነው። ሌሎቹ ደግሞ ማህበራቶች የሚባሉ የተለያየ አይነት ማህበራቶች አሉ ወይም ኩባንያዎች ይባላሉ። ለምሳሌ የመጀመሪያው ኃላፊነቱ የተወሰነ የግል ማህበር፣ እሱም ደግሞ በሁለት ይከፈላል። ሁለትና ከሁለት ያላነሰ ከ50 ያልበለጡ ሆነው በጋራ የሚያቋቁሙት የተለመደ አይነት ፒኤልሲ ወይም ኃላፊነቱ የተወሰነ የግል ማህበር አለ። በአዲሱ ንግድ መሰረት ደግሞ አንድ ግለሰብ ብቻውን ሆኖ የሚያቋቁመው ኃላፊነቱ የተወሰነ የግል ማህበር አለ። አክሲዮን ማህበር አለ። ኃላፊነቱ የተወሰነ የህብረት ሽርክና ማህበር አለ። የህብረት ሽርክና ማህበር ይላል እያለ ይቀጥላል። ነገር ግን አሁን ይመስለኛል ታርጌት ወይም የኛ የብሮድካስት ቤተሰቦቻችን በእርግጠኝነት ከሶል ካምፓኒ ፒኤልሲ ቢበዛ አክሲዮን ማህበር ላይ ነው ብዬ አስባለሁና ሲነሱ ላይ እናውራ። ሶል ካምፓኒ የምንለው አንድ ግለሰብ ብቻውን ሆኖ የሚያቋቁመው ነው። ግለሰቡና ድርጅቱ አይለያዩም። ግለሰቡ ማለት ድርጅቱ ነው፣ ድርጅቱ ማለት ግለሰቡ ነው። ድርጅቱ ላይ የሚመጣ ማንኛውም እዳ ተጠያቂነት ያለምንም ገደብ ወደ ግለሰቡ ይሄዳል። ተግባባን? ምክንያቱም አንድ ናቸው ብለናል። ምንም የተለየ ነገር ያስፈልገውም ግለሰቡ ቀጥታ ቲን ነምበር አውጥቶ ከዛ ንግድ ፍቃድ አውጥቶ ይሰራል። ድርጅቱ ላይ እዳ ቢመጣበት መክፈል ካልቻለ ያለምንም ገደብ ወደ ግለሰቡ ይሄዳል። ግለሰቡ ተጠያቂ ይሆናል ማለት ነው። ሌላኛው ችግሩ ምንድነው? ያ ድርጅት ኤግዚስት የሚያደርገው የሚኖረው ግለሰቡ ሲኖር፣ ግለሰቡ ከሌለ ድርጅቱ የለም ማለት ነው። ምክንያቱም አንድ ናቸው። በእርግጥ የሚመከርበትና ጥቅሞችም አሉት። ለምሳሌ ሶል ካምፓኒ በተለይ በድሮ ስናይ አሁን እንኳን ባይሆንም ብዙም የመንግስት ቁጥጥር የለበትም ይባላል። የወረቀት ስራ ብዛት ብዙም የለውም። ከምንም በላይ ደግሞ ግለሰቡ ብቻውን ስለሆነ የድርጅቱን ሚስጥር ለመጠበቅም ጥሩ ነው። ውሳኔ የመስጠት ያልተገደበ መብት አለው። ምክንያቱም ብቻውን ነው። ማንንም ላማክር፣ ቦርድ ሰብስብ፣ ጠቅላላ ጉባኤ ሰብስብ አይልም። ራሱ አስቦ ይወስናል። ነገር ግን አስተሳሰቡም ለውጡም እድገቱም በግለሰቡ አስተሳሰብ በግለሰቡ እውቀትና ክህሎት ላይ ብቻ ይመሰረታል። ስለዚህ ብዙ የግለሰብ ንግድ ድርጅቶች የማደግ የመስፋት እድላቸው በሰዎቹ ልክ ስለሚወሰን ብዙም አይደለም። ሌላኛው ደግሞ ብዙዎች እንዳውም አሁን አሪፍ ነው ይሻላል ለግለሰብ ለሶል ካምፓኒዎች በተለይ ባንኮችና ሶስተኛ ወገኖች ያላቸው እምነት ጥሩም አይደለም። ምክንያቱም እንዳልኩ አንደኛ በቀላሉ መመስረት
መመስረት በቀላሉ ማፍረስም ይቻላል። ፕላስ የመንግስትም ያለው ቁጥጥር እንደነ ፒኤልሲ ሼር ካምፓኒም አይደለም። ስለዚህ ከነሱ ጋር አብሮ ለመስራት ለማበደርም ለመበደርም ወይም አጠቃላይ አብሮ ለመስራትም ብዙም ሀፒታት ላይኖራቸው ይችላል። ብዙ ጊዜ ስልጠናም ላይ መላት ነች እቺ ሰበዝ ስልጠናና ማማከር ስናማክርም ስናሰለጥንም። ሌላኛው ፒኤልሲ ነው። ፒኤልሲ ላይ ወይም ኃላፊነቱ የተወሰነ የግል ማህበር እንደሚለው ምንድነው ኃላፊነቱ የተወሰነ ነው። ግለሰቦቹና ወይም አባሎቹና ድርጅቱ የተለያዩ ናቸው። በህግ ፊት ሁለቱ የተለያዩ አካል ናቸው። ግለሰቡ ጥፋት ካጠፋ ወይም ደግሞ ድርጅቱ ጥፋት ካጠፋ መጠየቅ ካለበት ባዋጣው ልክና ባጠፋው ጥፋት ልክ ሊጠየቅ ይችላል። ተግባባን። ድርጅቱ ግን ራሱን ችሎ ይከሳል። ራሱን ችሎ ምን ማድረግ ይችላል? መወከል ይችላል። ጥፋቱን ካጠፋ ወይም ደግሞ ኪሳራም ከከሰረ ራሱን ችሎ ነው የሚከስረው የሚጋፈጠው። ነገር ግን ትልቁ ችግሩ ምንድነው? ብዙ ቁጥጥር ይበዛበታል እንደሚባለው። ያው ፒኤልሲ በፌደራል ስር ነው ያለው፣ በፌደራል ገቢዎች ስር ነው ቁጥጥሩም ያለው። ሁለተኛ ነገር እንደገና በተለይ ሲመሰረት የወረቀት ስራዎች ይበዙታል። እያንዳንዱ ውሳኔዎችም ሂደቶችም የወረቀት ስራ ይበዙታል። ዝም ብሎ ገቢ ወጪም የለም እንደ ግለሰብ ንግድ ድርጅት እያንዳንዱ ወጪዎች ላይም ገቢዎችም ላይ መጠንቀቅ ይኖርበታል። አድቫንቴጁ ምንድነው? ምናልባት አንድ ሰው ሁለት ሰው ሆኖ ከዛ በላይ ከሁለት ሰው በላይ ሆኖ ካቋቋሙት በተለይ ፒኤልሲና አክሲዮን ማህበር የሁሉም ሰው ሀሳብ ሲሰባሰብ በጋራ ጥሩ ነገር ይወጣል። የድርጅቱ ህልውና በግለሰቦች ላይ ብቻ የተመሰረተ አይደለም፣ በአንድ ግለሰብ ላይ አይደለም። አንድ ግለሰብ ቢሞትም ቢኖርም ከሀገር ቢወጣም ድርጅቱ ይቀጥላል፣ ሌሎች ያስቀጥሉታል ማለት ነው። እሱ አድቫንቴጅ አለው። ሌላኛው ደግሞ ከሶስተኛ ወገኖች ጋር እንዲህ ከባንክም ጋር ከሌሎችም ከአበዳሪ ተቋማቶች ጋር አብሮ ለመስራት የተሻለ እምነትም አለው። እንዳልኩ ግን ምን አይነት ቢዝነስ ነው የምንሰራው ነው የመጀመሪያው ከምንሰራው ቢዝነስ አንጻር ማየት አለብን። ለምሳሌ ድርጅቱ ከፍተኛ የሆነ የገንዘብ አቅም የሚያስፈልግ ከሆነ ግለሰቡ ካላሟላ ግዴታ ሌሎች ፓርትነሮችን ምን ማድረግ አለበት? ማሳተፍ አለበት። ሁለተኛ በሰፊ የሚሰራ ሰፊ እውቀት የሚፈልግ ሰፊ የሰው ተሳትፎ የሚፈልግ ከሆነ በአንድ ብቻው ላይ ይችል ይችላል። ቀጥሮ ቢያሰራም ሞር ግን የተሻለ የሚሆነው ምን ቢሆን ነው? ከሌሎች ተመሳሳይ ሀሳብ ካላቸው ሰዎች ጋር መስራት እና ብዙ ጊዜ ቅድም ጠቅሰዋል ኢትዮጵያኖች አብሮ መብላት እንጂ አብሮ መስራት አይችሉም ይባላል። አንዳንድ ጊዜ እውነትም ይመስላል። ኢቨን አንድ የሰማሁት ምንድነው ኢትዮጵያ ውስጥ እግር ኳስ ሳይሆን አትሌቲክስ ነው የሚያዋጣው ብለውም ሲሰይሙት፣ ምክንያቱም በግላቸው ስለሆነ ሁሉም የግሉን ስለሆነ የሚሰራው የግሉን አቅም የቡድን ስራ ነው። እንትንም ኢቨን እኔም ኤክስፒሪየንስ አድርጌያለሁ ፐርሰናሊ። አንድ ፌል ያደረኩበት ቢዝነስ የኮኦፕሬሽን ቢዝነስ እንደዚህ በጋራ በግሩፕ ሆነን የጀመርነው ቢዝነስ ላይ ምንድነው አንደኛ ወርክሎድ ዲስትሪቢዩሽን የምንለው ነገር አለ አይደል? የስራ ድርሻዬን ካልተወጣው ካላወቅኩኝ ያንተን ሸፍናለሁ አንተ የኔን ትሸፍናለህ በሚል ይጀመርና ከዛ መሸፋፈኛ ፔሪድ ያበቃል እና ምንድነው የሚሆነው? መገላለጥ ነው የሚሆነው ማለት ነው። ስለዚህ ይሄን አልሰራም እኔ ይሄን ስሰራ ነበር ወደሚለው እንሄድና ኮንፍሊክት አፕን ያደርጋል። ሶ ያ ቢዝነስ በማይታሰብ መልኩ ፌል አድርጓል። አሁን ላይና እኔም ፐርሰናሊ ወደዛኛው ወደ አትሌቲክሱ እንደመዞሮኛለውና ምናልባት ኮንቪንስ አድርገህ የምትመልሰኝ ከሆነ ደስ ይለኛል። እኔ እውነት አሁን ላይ ጥሩ ነገሮችን ጅማሬዎችን እያየሁ ነው። ከመጥፎ ብቻ ሳይሆን ከጥሩ እንነሳስ። ለምሳሌ አሁን ሰዓት ላይ እኔ እንደ ሰበዝ ስልጠናና ማማከር ኮንሳልት የምናደርጋቸው አሉ። ቢያንስ እንደዚህ በጋራ የሚሰሩ ወደ 4 ፒኤልሲዎች አሉ። እነሱ እንደ ምሳሌ የማነሳቸው የምኮራባቸው በጣም ክሎዝ ፍሬንድ ናቸው። ራስ በራሳቸው ያላቸው መከባበር በጣም ያስከ ለምሳሌ አንድ ፒኤልሲ ምናልባት ሊያዩን ይችላሉ። ዛሬ ጧት ራሱ እያወራን ነበርና ስለዚህ ምንድነው የመጀመሪያው ራስ በራሳቸው ያላቸው መከባበር፣ አንዱ ያንዱን ሀሳብ አይነቅፍም። ኢቭን የሱ ሀሳብ እንኳን ትክክል ካልሆነ እንዴት ታስባለህ ብሎ ሳይሆን የሚጀምረው በአክብሮት ትክክል ያልሆነበትን አፍረድቶ በመግባባት ላይ የተመሰረተ ሀሳብ ይከበራል እነሱ ጋር። ፕላስ እነሱ ራስ በራሳቸው ይከባበራሉ። እኔ ብቻ አዋቂ ነኝ እኔ ብቻ አድራጊ ፈጣሪ የለም እነሱ ጋር። ስለዚህ በጋራ የምትሰራቸው ሰዎች መጀመሪያ መምረጥ ነበረብህ ማለት ነው። ተግባባን? አሁን እነዚህ ያልኩ ለምሳሌ ኢቨን እኔ ጋር ሲመጡ ሁሌ የሚቀመጡበት ወንበር በቃ አንዱ አይነካም እና እሱን ኦብዘርቭ ያደረኩት ዛሬ ምንድነው ዚስ ማች ነው በቃ የሚከባበሩ። ተግባባን? አንዱን ሀሳብ ያከብራል። ስለዚህ ሀሳብ መከባበር፣ አብሮ ለመስራት መቻል። እኔ ያንተን ችሎታ ሪኮግናይዝ ካላደረኩ እኔ ብቻ ነኝ አዋቂ እኔ ብቻ ነኝ ፈራጅ መሆን ያለብኝ አንተ ምን ታውቃለህ የሚል ከሆነ አብሮ ለመስራት አይቻልም። አንደኛ። ሁለተኛው የምትችለውን ያህል አስተዋጽኦ ለማበርከት ምን ያህል ዝግጁ ነህ? አንዳንዱ እንዳልከው በአንዱ ጀርባ ላይ ታዝሎ መሄድ የሚፈልግ አለ። የሆነች ገንዘብ ያዋጣል በቃ የሆነ ሰዓት ላይ ድርጅቱ ስንት አተረፈ ስንት ሰራ ብቻ የሚለው በደንብ ስራ ልትለው ግን የማይሰራ። በእርግጥ እንደዛ አይነት ከመረጠ ሌላ ሊያቢሊቲ ሊሚትድ የምንለው አለ። ሁሉም አክቲቭ ላይ ሆኑ ይችላሉ። አክቲቭ በደንብ የሚሳተፉ ተሳትፎ ያላቸው ሜምበሮች ወይም አባሎች ይኖራሉ። ፕላስ ደግሞ ገንዘብ ብቻ አዋጥተው በስራ ደረጃ ግን እንዲሳተፉ የማይጠበቅ ማለት ነው። ፒኤልሲ ላይ ከሆነ ግን ሁሉም የስራ ድርሻውን በአግባብ መወጣት አለበት፣ አውቆ መወጣት አለበት፣ የሌላውን ሀሳብ ማክበር አለበት። በሶስተኛ ደረጃ እኔ ያየሁት እንዳልኩ አንዱ ምንድነው በሀሳብ አለመከባበር። እኔም የወጣሁባቸው ሼር ካምፓኒዎች አሉ። በቃ የተወሰነ ከሄድን በኋላ እዛ ጋር አንደኛ እኔ ብቻ አዋቂ ነኝ እኔ ብቻ አድራጊ ፈጣሪ ነኝ ካለኔ የሚል አካል ካለ እዛ ውስጥ አያስኬድም። ተግባባን? ሁለተኛ ልክ ገንዘብ ሲመጣ ኢንቨስት እናድርገው ሳይሆን እናጥፋው። በቃ አሁን አንዱ ምንድነው ያለ ባለፈው እኔ ከሰው ጋር አልሰራም ማለት ምን ነው አልኩት።
የተወሰነ ጓደኞች ጋር ሞከርና ልክ እንዳንተ ልክ ስንት ተረፈ ስንት አተረፍን በዚህ ወር ስንት ተሸጠ በቃ የሆነ ገንዘብ ስጡኝ ይሄን ያህል ገንዘብ ስጡኝ ይላል እንዴ ነው አሁን እኮ አይደለም የሚሰጥ የመጀመሪያው ትርፍና ኪሳራችን ለይተን አውቀን ነው ኢሚዲየት የተገኘው ነገር የምንከፋፈል ከሆነ ቢዝነሱ ይቀጭጫል መስራት አንችልም ኢቭን አንዳንዶቹ ልክ ያገኙት ያጠፉና የሰበሰቡትን ቫት እና ዊዝሆልድ ምናምን እንኳን ሳይከፍሉ ቅጣት ውስጥ የሚዳረጋሉ ለምን ፕሮፐርሊ ፋይናንሳቸውን ማኔጅ ባለማድረግ ወይም ደግሞ የሆነ አካል ዝም ብሎ በቃ ገንዘብ ተገኘ በቃ እንካፈል አይነት ነገር እሱም አይሆን የተገኘውን ገንዘብ በደንብ ማኔጅ አድርጎ መልሶ ኢንቨስት እየተደረገ ሲያተርፍ ብቻ እንከፋፈል የሚልና በቃ የተገኘውን አይኑን እናጥፋው የሚል ቢዝነስ ፓርትነር ወይም ደግሞ የቢዝነስ ጓደኛ ጋር መስራት አያስኬድም። ኦኬ ሀብት ራሱ አሚን ይሄ ፕሮፊቱ ራሱ የመከፋፈያ ጊዜ ገደብ የለውም እንዴ በህጉ ምናልባት ይኖራል እሱ አለ ለምሳሌ ኢቭን ራሱ ተከፋፈል ቢያንስ የሆነ ፐርሰንቱን ያው በጠቅላላ ጉባኤ እንደሚወሰን ሆኖ በተለይ እነዚህ ሼር ካምፓኒ ፒኤልሲ ላይ እንደሚወሰን ሆኖ እንዳለ ሆኖ የሆነ ጊዜ ደግሞ ለመጠባበቂያ ለድርጅቱ ማስቀመጥ አለብን። ደስ የሚለው አንዳንዶቹ ይሄን አውቀው ተረድተው የሚሰሩ አሉ። አንዳንዶቹ ደግሞ በቃ ይሄን መስማት የማይፈልጉ በቃ የሆነ ለምሳሌ 1 ሚሊዮን ብር ኢንቨስት አድርጎ ከሆነ ካንተ ጋር አለቀ በቃ ብር ስታይል ሊል ይችላል የሆነ ሰዓት ላይ ተነስቶ በቃ አልፈልግም በቃ ምክንያቱም ትርፍ በአንድ ወር በሁለት ወር ትርፍ ሊፈልግ ይችላል። ቢዝነስ እንደዛ አይደለም። ቅርብ ጊዜ ደግሞ አንድ ጓደኛ የነገረ ኬዝ ምንድነው የሆኑ በመተማመን አብሮ ኢንቨስት አደረጉ በፒኤልሲ ስራ ሲሰራ ቆየ። በ5 አመት ጊዜ ውስጥ ግን አክቲቭሊ የሚሰሩት ሁለቱ ናቸው። ለሶስተኛው ሰው በ5 አመት ጊዜ ውስጥ አንድም ጊዜ ትርፍ አልሰጡትም። ጭራሽ በየአመቱ ኪሳራ ነው። አክቹአሊ ግን እንደው ድርጅቱ እየሰራ ነው ፋይናንሻል ሙቭመንቱ አለ እውነት ከስሮ ነው ያ ድርጅት ወይስ ደግሞ እነዚህ ሰዎች ጓደኛቸውን አቢዝ እያደረገ ነው የሚታወቅ ነገር የለም። የመጀመሪያው ስለዚህ ምንድነው መተማመን ያስፈልጋል። ሪሊ ሰርቶ ለመለወጥ ለማትረፍ ተከባብሮ የሀሳብ በላይነትን አክብሮ ተከባብሮ ለመሄድ እኔ አውቃለሁ ሳይሆን አንተ ታውቃለህ ወይም ደግሞ በቃ በጋራ ሀሳብ በመከባበር ላይ ከተመሰረተ አብሮ መስራትን የመሰለ ነገር የለም። እኔ ጋር የሌለ እውቀት አንተ ጋር አለ አንተ ጋር የሌለ ደግሞ እኔ ጋር ይኖራል። አንተ ጎበዝ ይሆንክበት ፓርቲ ይኖራል እኔ ደግሞ ጥሩ ያልሆንኩበት ፓርቲ ይኖራል። የኔን ጉለት አንተ ትሞላለህ ያንተን ጉለት እኔ እሞላለሁ። ስለዚህ በጋራ ብንሰራ ጥሩ ነው። ፒኤልሲ ላይ በርግጥ የሚመከረው ምንድነው በጋራ የሚግባቡ ሰዎች አብረው ቢሰሩት ጓደኛሞች ሆኑ በደንብ የሚተዋወቁ ቢሆን ይመከራል። በሰፊውና በደንብ የማይተዋወቁ ከሆነ ግን ሼር ካምፓኒ ሰፊ ሀሳብ ሊኖር ይችላል። አንተ ለምሳሌ በሚዲያው ዘርፍ ለምሳሌ ተአምር አመጣለሁ ብለህ የሚገርም ሀሳብ አመጣ ቢያንስ እዚህ ውስጥ እንበልና እስከ 50 ሚሊዮን ኢንቨስትመንት ቢያስፈልግ ጥቂት ሰዎች ኢንቨስት ላይ ያደርጉ ይችላሉ። ወደ ሼር ካምፓኒ ቀይረው ማንም ሰው ገዝቶ በተለይ አሁን የአክሲዮን ገበያ ተከፍቷል አይደል ሸጠው ፐብሊክሊ ሸጠው አስተዋውቀ ሸጠው በደንብ ገንዘብ ሰብስበህ በዛ ደግሞ መልሰ ኢንቨስት ብታደርገው ጥሩ ነው። እኛ ጋር ለአሁን ትልቁ ችግር ምንድን መሰለህ አክሲዮን ማህበር ሲባል ምን ማለት ነው ከ5 ሰዎች በላይ ሆነው ቢያንስ ሚኒመም 50 ሺህ ብር ካፒታል አሰባስበው አብረው የሚሰሩ ቢዝነስ ነው። ምን ኤክስፔክት ታደርጋለህ? ድርጅቱ የሚመራው በቦርድ ነው። ስራ አስፈጻሚ ሰፊ ብዙ ሰዎች አሉት። ስለዚህ አንድ ሰው ወይም የተወሰኑ ሰዎች የበላይነት ሳይሆን ምንድን ያለው ማለት ነው የብዙዎች ሀሳብ ነው አብሮ ነው የሚሰራው። ከዚህ በተቃራኒ ግን አብዛኞቹ አክሲዮን ማህበር ላይ የሚታየው ምንድነው የአንድ ሰው የበላይነት በቃ ድርጅቱን ያቋቋመው ወይም ሀሳብ ያመጣው እኔ ነኝ ሀሳብ ያመጣው እንደፈለኩ ላድርገው የሚል አካሄድ ብዙዎቹን ፌል የሚያደርጉት ለዛ ነው። አብዛኛዎቹ እንዳልከው አብሮ መስራት አይቻልም የሚለውን ብዙዎች እንደውም አንዳንድ ሚዲያዎች ላይ ሰምቻለሁ ሲናገሩት ለምሳሌ እየሰጡ ባንኮች አሁን በጣም ብዙ ሰዎች ሆነው በጋራ ሆነው በአሁኑ ሰዓት ላይ የሀገሪቱን ኢኮኖሚ ቀጥ አድርገው ያዙ ትልልቅ ፋይናንሻል እንቅስቃሴዎችን እያደረጉ ያሉ ትልልቅ ግንባታዎችን እየገነቡ ያሉ ምን አሉ ባንኮች አሉ። አክሲዮን ማህበር ናቸው እነሱ። በእርግጥ ጥብቅ የሆነ የብሔራዊ ባንክ ቁጥጥር አለባቸው። ወደ ቢዝነሱ ስንመጣ ግን ብዙ አክሲዮን ማህበሮች እንዳልኩ በሀሳብ አለመስማማት በሀሳብ መከፋፈል ምናልባት 5 አመት ሳይሞላቸው ሊፈርሱም ይችላሉ ወይም ደግሞ ሳያርጉ ባሉበት እየረገጡ ሊሆን ይችላሉ እና ያ ነገር አለ። ስለዚህ የመጀመሪያው የድርጅቱ አይነት ብዙ የሰው ኃይል የሚፈልግ ነው የማይፈልግ የገንዘብ አቅም ብዙ የሚጠይቅ ነው የማይጠይቅ ሁለተኛ ያለው ሪስክስ እንዴት ነው ሪስክ ከሆነ አንድ ሰው ብቻን ከሚጋፈጥ እንዳልኩ ፒኤልሲ ወይም ደግሞ አክሲዮን ማህበር አድርጎት አብሮ መስራትን የመሰለ ነገር የለም። እነሱን ነገሮች ኮንሲደር አድርገን ባል ፒኤልሲ እናድርገው ወይም የተለመደው ፒኤልሲ እናድርገው አክሲዮን ማህበር እናድርገው ወይም በግለሰብ ብቻ ይልስራ የሚለውን እዛ ላይ መወሰን ያስፈልገዋልና ወደፊት ወቅቱ እየከፋ ነው። ህጎች ጠበቅ እያሉ ነው። ውድድሩ በጣም እየጠነከረ ነው። ያ ነገር የሚያዋጣው ደግሞ ብቻን ስትሮጥ ሳይሆን አብሮ በጋራ በመሮጥ አብሮ በመስራት ነው የተሻለ የሚሆነውና ግን እንደዛ ያልኩን ሰዎች አይነት መምረጥ ያስፈልጋል። ምን ይባላል ቅድም ብያለሁ ቢዝነስ ፓርትነርሺፕ እና ትዳር አንድ ነው የሚል አባባል ካምፓስ ዩቲዩብ ላይ አንድ ባለሙያ ሲናገር ሰምቻለሁ። እውነት ነው። ትዳርህ ጋር ካልተስማማ መቀጠል አትችልም። ትዳር አጋርህ ጋር እንደዛም ሁሉ ቢዝነስ ላይ ፓርትነርህ ጋር በደንብ ውስጥ ለውስጥ ካልተገናኘ ካልተግባባ ካልተከባበርክ አብረ መዝለቅ አትችልም። ሌላ አገኛለሁ ብለህ ኢንቨስት ያደረግከውንም እስከ ማጣት ሊያደርስ ይችላል። ለዛ ነው ባለመካ ብዙዎች አሁን
አክሲዮን ማህበሮች ከተቋቋሙ በኋላ ወይም ፒኤልሲዎች እንዳልኩ 3 አመት 2 አመት ላይ ሲካሰሱ ነው የምታገኛቸው። ፍርድ ቤት ነው ፍርድ ቤት አንዳንድ ቀን ሲጎራበል በተለይ እንደዚህ አይነት ነገሮች ኬዞች ይመጣሉና እንደውም እሱ ቀለል ያለ ነው የፍርድ ቤቱ ቀለል ያለ ነው። በነፍስ የሚፈላለግ ብዙ ሽጉጥ የሚማዘዙ ብዙ ህይወቱ ያለፈ ሰው እናውቃለን። በዚህ ስራ አብረው ጀምረው ባለመስማማት ወደ መገዳደል ይገቡ ኢቭን እንደ ምሳሌ ቦታ ተጠቅሶ የተነገረኝ ሰው አለና ኤግዛክት አሉ በጣም ብዙዎች። በነገራችን ላይ እንደዚህ አይነት ሰዎች ሲመጡ ነው አክሲዮን ማህበር ወይም ፒኤልሲ ለምሳሌ ባለፈው ፒኤልሲ ለማቋቋም ነው የምፈልገው ብለው ወደ 4 ጓደኛሞች መጡ። መጀመሪያ ጠየቅኳቸው፣ ሀሳባቸውን ሰማው። ቅር ካላላቸው አንድ ጥያቄ ልጠይቃቸው አልኳቸው መፈተን ስለነበረብኝ ወንድማማቾች ናቸው ወይስ ጓደኛሞች ናቸው ወይስ ምንድናቸው እየጠየኳቸው። አይ ወንድማማቾች ናቸው። እንዴት ጠየቀን አሉኛ። ወንድማማቾች ነን እንዴት ጠየቀን አሉ። ወንድማማች ሲባል በስጋም ብቻ ሳይሆን አብሮ አደግ ጓደኛሞች ነን ችግር የለብንም ነው። እሺ ቢዝነስ አብሮ መስራት ሪስክ እኮ አለው እሱን አውቃችሁታል አልኳቸው። እያስፈራሯቸው አይደለም አውቀው እንዲገቡበት ነው። ነገ ሰርፕራይዝ እንዳይሆኑ። ነገ ቢዝነስ ያጣላል። ገንዘብ ያለበት ሁሉ ችግር አለ። ስራ ጋር ሁሉ ምን አለ አለመግባባት አለ። በሀሳብ መለያየት አለ። በውሳኔ መለያየት አለ። ያኔ ጸብ ሊመጣ ይችላል። ምን ያህል ዝግጁ ናቸው አልኳቸው እና ራስ በራሳቸው ተያዩና አይ እኛ ጋር ችግር የለም ማለት ችግር የለም በራሱ ብዙ ችግር ይዞ ሊመጣ ይችላል። ስለዚህ መጀመሪያ ላይ ምን ያስፈልጋቸዋል? የእናንተ የስራ ማኑዋል ያስፈልጋቸዋል። ይሄ በፊት አሁን ቀርቷል እንጂ መተዳደሪያ ደንብ ይባላል። ድርጅቱ እንዴት ነው የሚተዳደረው? እኔ እናንተ አሁን አንድ አክሲዮን ማህበር ወይም ፒኤልሲ ቢኖረን እንዴት ነው ሀሳብ የሚንሸራሸረው? ውሳኔ እንዴት በምን አይነት መልኩ ነው የሚሰጠው? ያንተ መብት የኔ መብት እስከምን ድረስ ነው? የገንዘብ አወጣት ሂደታችን፣ የትርፍ ክፍፍል ሂደታችን፣ የስራ ድርሻችን ምንድን ነው የሚመስለው? ያንን ፕሮፐርሊ ማኔጅ የሚያደርግ ግልጽ የሆነ የውስጥ መመሪያ የውስጥ ደንብ ሊኖረን ይገባል። እኔ እናንተ ብቻ የምናውቀው እኔ እናንተ ብቻ የምንመራበት። እሺ ችግር ቢፈጠር እንዴት ነው ችግራችን ሶልቭ የምናደርገው? እንዳልከው ሽጉጥ ማማዘዝ ነው መፍትሄው ወይስ ጉዳያችንን ወደ ሌላ አካል መውሰድ ነው? ወደ ክስ መውሰድ ወይስ ወደ ቤተሰብ መውሰድ ወደ ሽምግልና መውሰድ? እነዚህ ነገሮች በግልጽ በውስጥ መመሪያ እኔ እናንተ ቁጭ ብለን ዛሬ ላይ ለመነጋገር ካፈርንበት ያን ጉዳይ ወይም ከተፈራራን ነገ ሳይወድ በግዱ በራሱ ጊዜ ፈጦ ይመጣል። ቁጭ ብለን መነጋገር። ለምሳሌ ውሳኔ ሲሰጥ እንዳልኩ በእነት መልኩ ነው የሚሰጠው። ያንተ ኃላፊነት እስከምን ነው? የኔ ኃላፊነት እስከምንድን ነው? ኢቭን ችግር ቢፈጠር በምን አይነት መልኩ ይፈታል ያ ችግር የሚለው ነገር በግልጽ ይቀመጣል። ስለዚህ ያ መመሪያ የውስጥ መመሪያ ማለት የኔ እናንተ ምን ይሆናል ማለት ነው? ህገ መንግስታችን ይሆናል ማለት ነው። የሚዳኘን የሚያግባባን እሱ ነው። ችግር ካለ እንኳን በየጊዜው ምን እያደረግነው እንሄዳለን? እያሻሻል ነው እየጨመርንበት እንሄዳለን። ስለዚህ መጀመሪያ ላይ ግልጽ ተነጋግሮ መጀመርን የመሰለ ነገር የለም። ፍሬምወርክ አበጅተለት ነው መሄድ ያለብን። ቢዝነስ ላይ መተፋፈር መፈራራት ብሎ ነገር የለም። ችግር የለውም እንዳትረሳው። በጣም ብዙ ችግር ይዞ መጣ ነገ ከነገ ወዲያ። አሁን ላይ እያየን ያለ ነው። አንዳንዶች ለምሳሌ አንዱ ለአንዱ ብር ያበድራል። መጨረሻ ላይ አንዱ በህይወት ቢለይ እንዳበደረው እንኳን ላይናገር ይችላል። ይሄኛው የዚህ ሁሉ ችግሩ ምንድነው? በትንሽ ብር ምናምን ችግር የለም። ነገር ግን ከበድ ያለ ለቢዝነስ ከሆነ ኢቭን ሲንግል ወረቀት እንኳን የማይገኝበት ሰዓት አለ። የተፈራረሙበት የተነጋገሩበት በቃ መተማመን፣ ወንድምነት፣ መግባባት ራሱን የቻለ ነው። ቢዝነስ ራሱን የቻለ ዓለም ነው። ቢዝነሱን ተከትለው የሚመጡ የራሳቸው ችግሮች ስላሉ ከመጀመሪያው ነው ከስር መሰረቱ ነው አጥርተው አስተካክለው የምትሄደው። እንደዚህ ያደረጉ ቢዝነሶች ረጅም ርቀት ይጓዛሉ። አይ ችግር የለውም እንስራ እንዴ እናንተማ እንደዚህ ምናምን እየተባለ ከተጀመረ ለመጣላት በጣም ቅርብ ናቸው። ስላየሁት ነውና ብዙ ጊዜ አሁን ወደ ፒኤልሲ ወይ እንደዚህ ሊመሰረቱ ሲመጡ ነው ጋር ለማቋቋም መመስረቻውን ከማዘጋጀት በፊት መጀመሪያ ራሳቸው ምን ያህል ተማመናላችሁ? አይ ተማመናለን ካሉ ችግር ይፈጠርስ ምን ያህል ዝግጁ ናቸው ያን ነገር ለማስተናገድ? በቃ ይሄን እንምላቸው ለማሰራራት ሳይሆን ካሁኑ ተዘጋጅተውበት አምነውበት እንደሄዱ ማለት ነው። እና በዛም የተነሳ ያቋቋምናቸው ብዙ ፒኤልሲዎች እውነት ለመናገር እስካሁን ድረስ በጣም ጥሩ ደረጃ ደርሰዋል። ችግር አልተፈጠረብንም፣ ወደፊትም ደግሞ አይፈጠርም ብለን እስካሁን ችግር አልመጣባቸውም። በጣም ደስ ይላል። ይሄ ትልቅ ስኬት ነው። ትልቅ ስኬት። እሺ እንግዲህ አሁን ይሄን የፒኤልሲ የሶል እና ደግሞ የሽርክና ያልነውን አንስተናል። ወዴት መሄድ ፈለግኩኝ? ኦልሬዲ አሁን እየሰራህ ያለህበትን ስራ ኢንተርናሽናል ትሬድስ ላይ ያለውን ፖይንት ብናነሳ እኛ ሀገር ላይ ማን ነው ኢንተርናሽናል ትሬድ ውስጥ መሳተፍ ያለበት? ማንስ ነው እየተሳተፈ ያለው? እሱን ነገር ማንሳት እንችላለን። ኦኬ በጣም ጥሩ። በእርግጥ ጥያቄው አዲስ አለ ብዙ የሚነሳ ነገር አለ። ዓለም አቀፍ ንግድ ላይ በተለይ ኢምፖርት ኤክስፖርት ላይ የሚሳተፉት እስከዛሬ ባለው ሁኔታ እስከ ቅርብ ጊዜ ዓመታት እስከዛሬ እንኳን ባንል እስከ ቅርብ ጊዜ ዓመታት ድረስ የሚሳተፉት በጣም ትንሽ የገንዘብ አቅም ያላቸው ዘርፉን ቀርሞ የተቆጣጠሩት ናቸውና ኢምፖርት ኤክስፖርት ላይ ወይም ወደ ዓለም አቀፍ ንግድ ለመግባት ብዙዎቹ ኦልሞስት መንገዱ ዝግ የሚመስላቸው አሉ። የመጀመሪያ የገንዘብ አቅም ይቻላል፣ ኢሚሊየንስ ከሌለ ወደዚህ ነገር መግባት ይቸግራል። በእርግጥ እንደየዘርፎቹ ስቲል ምን ጥያቄ የለውም ኢሚሊየንስ ሊያስፈልግ ይችላል። ሁለተኛው ነገር እንደገና በቃ ለዛ ነገር ለመግባት መረጃውን በቀላል አይገኝም።